ዳውድ ዳውድ ሰላም ቢያ እንዴት ነህ? ሰላም ነው። ሁሉ ሰላም። ኦኬ። አለ አባት ተብሎ ይጠራል እንዴ? ዳዊት ዳዊት ነው። ዳዊት ነው ስም። ያው ዳዊት በአማርኛ ዳውድ በአረብኛው ነው። እንደዚህ ይላል። ይጠራም አይጠራም? ለምንድን ነው የማይጠራው? እኛ ባሪያችን ነን፣ እሱ ጌታችን ነው እኮ። ስቲል ጌታችሁ ቢሆንም አባታችን ብላችሁ ብትጠሩት ምን ችግር አለ? አባት ማለን አባት እዚህ ምድር ላይ የወለደን አባት ነው ምን ይባላል? የፈጠረን እኛ እሱ ባሪያ ስለሆነ እሱ እኛ አላ ነው፣ እኛ ጌታ ነው፣ እኛ ራሱ ባሪያ ነን እኮ። ባሪያ ማለት ምን ማለት ነው? የሚገዛ ሰው እኮ ነው ባሪያ የሚባለው። ገዝቷችሁ ነው እንዴ ታዲያ አላ ባሪያ የተባላችሁት? ፈጠረን ስለፈጠረን። ስለዚህ የሚገዛ ሰው አይደለማ ባሪያ የሚለው አውዱ እንደዛ አይመጣውም ማለት ነው። ላላ ሲሆን ያላ ባሪያ ነኝ ስትል በገንዘብ ገዝቶ ነው አይደለም? እሺ፣ ከምን አንጻር ነው? አንተ ኢየሱስ ክርስቶስ አምላክ ብለህ ታምናለህ? ቅድሚያ ቶፒኩ ላይ እኮ አንተማ መልስ። እኔ የመለስኩልህ አይደለም እንዴ? እኮ መልስልኛ ቅድሚያ። ለምንድን ነው እሱ አባት ብላችሁ ማታምኑት? ኢየሱስ አምላክ ብለህ ታምናለህ ወይ እኮ ነው አልኩት። እሱም መጨረሻ ትጠይቀኛለህ ጥያቄ ካለ። ይሄን እኮ መለስኩለት የነበርኩ አይደለም? ምንድን ነው የማትመልሰው? እኮ ትመልስ በኋላ ትጠይቀኛለህ ጥያቄ ካለ። ክርስቶስ አምላክ ነው አይደለም ብለህ ታምናለህ አታምንም? ይኸው መልስ። አሁን ቶፒኩ ላይ ቆምና አላህ አባት ያልሆነበት ምክንያት ምንድን ነው? የነገርኩህ እኮ ነው። እሱ እኛ ፍጡሮ ስለሆነ ለሱ ፍጡሮ ስለሆነ እኛ ለሱ አላህ ብለን ነው። እሱ እኮ እግዚአብሔር ነው እንጂ ይሰማለሁ። ትሰማለህ? እኛ ባሪያ ስለሆነ እሱ ጌታችን ስለሆነ ለሱ ፈጣራችን ነው እንጂ እኛ ለሱ አባት አይባልም። አባት የዚህ ምድር ላይ የፈጠረን ነው አባት ነው እንባላለን። ማን ነው እንደዛ አለው? እንደዛ እንድትል ያለህ ማን ነው? አንተ እግዚአብሔር አባት ነው ብለህ ታስባለህ? እኔ እግዚአብሔር አባቴ ነው ብዬ አምናለሁ። ማሰብ ሳይሆን እንዴት ነቢያቶች እንደዛ ስላስተማሩ። ለአንተ ወልዷል? መወለድ ምንድን ነው እሱ ለአንተ የግዴታ በስጋና በደም ነው? መወለድ እንዴት ነው ታዲያ? ያ በስጋና በደም ከሆነ በስጋና በደም አይደለም እኛ ምናምነው። እሱን ዮሐንስ ወንጌል ላይ ምዕራፍ 1 ከቁጥር 11 ጀምሮ ክርስቶስ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከስጋና ከደም አይደለም ይላል። ማለትም ከወንድ ፍቃድ አይደለም ይላል። ስለዚህ አላህ እንደሚያውቀው ባልና ሚስት ተኝተው እንደሚወለደው ሳይሆን ክርስቶስን በመቀበል የእግዚአብሔር ልጆች ሆነናል። እኛ በእምነት በኩል የእግዚአብሔር ልጆች ተብለናል። እኛ በመመረጥ የእግዚአብሔር ልጆች ተብለናል። እኛ የትኛው እግዚአብሔር? ኢየሱስ ነው ወይ እግዚአብሔር ነው የምትሉ? አሁን ቅድሚያ አባት እንደሚባል አመንክ? አባት አይባልም አላህ። ለምንድን ነው የማይባለው እንዳንተ? እንደኔ ማለት ነው። ልጅ የሌለው ለምንድን ነው? እሺ አላህ
ስለማይወለድ ነው። አላህ ይወለድ አይወልድም። ኦኬ ሚስቱ ስለሌለው ነው አይደለም አይወልደው አይወልድም እኮ ነው ያልኩት እኮ ሚስቱ ስለሌለው ማለት አይደለም። አልተወለደም አይወልድም። ኦኬ እኮ ሚስት የለውም አይደል? ለዛ ነው ያልወለደው። ታዲያ አንተ የተወለደ ያልከው ሚስቱ አለ ነው? እኛ ከእንደዛ እናምንም ብያለሁ ቅድም ስንጀምር። የአንተ ግን አላህ አልወለደም ስትል ሚስት ስለሌለው ነው አይደል ያልወለደው? እግዚአብሔር እንዴት ነው አላህ ሚስት ያለው ብለህ የምታስበው አንተ? ሚስት ስለሌለኝ ነው ልጅ የሌለኝ ይላል። ለዛ ነው እኔ ለምሳሌ እንደዚህ ብል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብል፣ ስለዚህ እኔ ልጅ እንዲኖረኝ ሚስት ያስፈልገኛል እያልኩ ነው አይደለ አንተ? አዎ እንደዚህ ካል ስለዚህ አንድ ሰው እንደዚህ ሲል ልጅ አለ ሲባል ሚስት ሳይኖረኝ እንዴት ልጅ ይኖረኛል ቢልስ? አላህ ሱብሃነሁ ወተዓላ እንደዚህ አለ እኮ እንዴት አለ? ኢየሱስ ክርስቶስ ለጂሳስ ማለት ነው። ኢየሱስ አላህ እግዚአብሔር ልጅ ያላችሁ እኔ ልጅ የሌለ ሚስት የሌለ እንዴት ነው ልጅ እንዲኖር ነው ያሰባችሁ ነው ያለ ነው። ኖ እኮ እንደዛ ብሎ ያሰበው ሚስት ሳይኖረኝ እንዴት ልጅ ሊኖረኝ ነው ያለው። ስለዚህ ልጅ እንዲኖረው ሚስት ያስፈልገኛል ማለት ነው አይደለ? ልጅ የለውም። እኔ ሊጠይቀው ቆይ እኮ እንደዚህ አለ አይደለ? ልጅ አለህ ሲባል ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ አይደለ? ልክ ሜሪየም እንዳለችው ማለት ነው። ሱረቱ ሜሪየም ላይ ቁጥር 20 አካባቢ ላይ አንቺ ልጅ ትወልጃለች ስትባል ወንድ ሳላውቅ እንዴት ወልዳለሁ፣ ያለ ባል እንዴት ወልዳለሁ እንዳለችው አላህም ልጅ አለ ሲባል ያለ ሚስት እንዴት ልጅ ይኖረኛል አለ አይደለ? ራይት ዳውድ። ስለዚህ አላህ ሚስት ያስፈልገዋል ልጅ እንዲኖረው ማለት ነው። ነቢያቶች ደግሞ እንደዛ ብለው አልሰበኩም። የግዴታ አምላካችን ልጅ እንዲኖረው ሚስት ያስፈልገዋል፣ አለ ሚስት ደግሞ ልጅ ሊኖረው አይችልም ብለው ነቢያቶች አላስተማሩም። ለምንድን ነው ይህን የምትከተሉት? በደንብ እንድመልስልህ እሱ እውነት እያካለ ነው የገባው። እሱ በደንብ እንድመልስልኝ እኛ እንትና ስለሁለት ለእነሱ መታየት አለበት። ምን ኡስታዞች ስላለው ለእነሱ መታየት አለበት። አንተ ምን ብለህ ነው የምታምነው? ይህንን ቅድሚያ የአንተን እምነት በደንብ አጥራ። ልጅ እንዲኖረው ግዴታ ፈጣሪ ልጅ እንዲኖረው ግዴታ የነገርኩህ እኮ ነው። በደንብ እንደገባ ማለት ነው። አሁን አሉ እነ ዕምራን አሉ እነ ውሱ አሉ። ከነሱ ጋር መታየት አለበት። አንተ ምን ተምረህ ነው የምትከተለው? እስልምና ሳታውቀው ነው የምትከተለው ማለት ነው? ይፈልጋል እስልምና ሳትማር ነው የምትከተለው ማለት ነው? ለምንድን ነው ለዕምራን ውይይት አልቀበለም አልከው? ከስራው ያዘውና ና መጥቶ መልስ ካለው ይማር። ምንም የሚያውቀው ነገር ከአንተ አይሻልም። ባይዘ ከአንተ አይሻልም። ምን ፈራዋለህ? አንተ ትሻላለህ ከሱ። በስድብ ይበልጣል እንጂ በእውቀት አንተን አይበልጥም። አይደለም ዳውድ ስለፈራ እኮ እሱ ዳውድ አንተ ትሻላለህ፣ ከኡስታዞቹ አንተ ትሻላለህ። ቢያንስ እየሞከርክ ነው። እነሱ ከስድብና ከመዋሸት ውጭ ነው የሚያውቁት። የለ መልስ ካላቸው መመለስ ይችላሉ። ምንም አይችል ሰውዬ። ኦኬ ሰቢር ሰማል ሰመድ አብዱል ሰመድ ነቢያቶች ያላስተማሩትን ለምንድን ነው እሱ የምትከተሉት? ነቢያቶች አምላካቸውን አባታችን ብለው ይጠራሉ። አላህ ደግሞ በጣም ከሚጠላው አንዱ አባት ተብሎ መጠራትን ነው። ይሄ ከነቢያት አስተምሮ ጋር ኮምፕሊትሊ ግጭት ነው። ነቢያቶች አምላካችንን አባት አንልም ያሉበት ጥቅስ የለም። ይልቅስ በተቃራኒው ደጋግሞ እኔ አባታችሁ ነኝ ሲላቸው እናገኛለን።
ከነቢያቶች ለምን የሚጋጨው? አላህ የነቢያቶችን አስተምሮ ጥሶ የመጣን መሐመድ እዞት የመጣለ በምትከተሉት ማለትም ጂኒዎች ናቸው አላህ ልጅ የለውም ያላችሁ፣ ነቢያቶች የተናገሩትን አንቀበልም ብላችሁ ጂኒዎች የተናገሩትን ለበምትቀበሉት? የጂኒ ምስክርነት እንዴት ሰው ይቀበላል? የነቢያትን አስተምሮ አልቀበልም ብሎ እንዴት ያጋንንትን ምስክር ሰው ይቀበላል? የሐዋርያትን አስተምሮ አልቀበልም ብሎ የቆ ጤናማ አይደለም። ነቢያቶች ደጋግመው አምላካቸውን አባታችን እንደሚሉት ተጠቅሷል። በተጨማሪ ምንድን ነው የተጠቀሰው? እሺ ኦኬ፣ ነቢያቶች አምላካቸውን አባታችን ይሉታል። ይህንን ላሳየህ፣ ትቀበላለህ? በምንድን ነው? በመጽሐፍ ቅዱስ ነው ወይስ በቁርአን? ያ በመጽሐፎቻቸው በመጽሐፍ ቅዱስ ነው። በቁርአን አለ። ቁርአንማ መሐመድ ነው ያመጣው እኮ። በነቢያት ላይ የወረደ መጽሐፍ ነው እንዴ ቁርአን? ቁርአን በማን ላይ የወረደ ነው? ቁርአን በማን ላይ ነው የወረደው? በነቢዩ መሐመድ ላይ። ስለዚህ የነቢያትን መጽሐፍት እያልኩ እንዴት ነው እሱ የመሐመድ የምትለኝ ታዲያ? ምን ሆነ ነው? አብዱል ሰመድ ተው እንጂ ተው። ለምሳሌ እነ ዳዊት እነ ሰለሞን እነ ሙሴ ስልህ ሙሐመድ ላይ ትለኛለህ እንዴ? የነ ሙሳን የነ ሰለሞንን መጽሐፍ እያልኩ። ስለዚህ እነሱ ያሰማሉ ቁርአን። አይ እንዴ ቁርአን ምን ሆነ ነው? ቁርአን ሙሐመድ ላይ ወረደው እኮ። ማን ነው የላከቸው? እነሱ እነማን? ነቢያቶችንማ እግዚአብሔር ነው የላካቸው። እግዚአብሔር ማን ነው? ኢሳ ነው ወይስ የኔና አንተ ፈጣሪ ማን ነው? ግልጽ አድርገኛ። ማን ነው የኔና አንተ ፈጣሪ? እሺ አንድ ነው ወይስ ሶስት ነው? ምንድን ነው አንድ ማለት? ሶስት ማለት ምን ማለት ነው? አይ ግልጽ አድርገኛ። ምንድን ነው አንድ? ምንድን ነው ሶስት? ምንድን ነው? አይ በአካል ሶስት ትላላችሁ። ስለዛ አይደለም፣ እንደዛ አይደለም። የተወለደው ነው እግዚአብሔር ያልኮ ያልተወለደ። ኦኬ አንተ አላህ ስትል ጭንቅላት የሌለውን ነው ወይንስ ጭንቅላት ያለውን? እጠየቁ እኮ መለስ ሳትመለስ ወደ ሌላ እኮ ነው ዘለለ የምትገባው። ቆይ አንተ ተረጋጋ። እሺ ተረጋጋና ቆይ ከተረጋ አዎ ተጣ ውሃን ተጣና መልስ። ዳውድ ለምን ነው የምረብሸው? አረብሻም ይታ። እሺ አልረብሽም፣ እስከ መለሰልኝ። እሺ ስለዚህ እኛ እግዚአብሔር ስንል ምንድነው አንድ ሁለት ሶስት የሚባል ማንኛው ነው የሚታርጋ? አንደኛ ዳውድ የሚታርጋ እነኚህ አንድ ሁለት ሶስት የሚሉት ራሱ ቁጥሮች የፍጡራን ናቸው። ፈጣሪ ማንንም አይመስልም። እነሱ አላህ የሚሉት አካል አምሳያ ስላለው ነው ይቆጠራል። የነሱ አንድ ሁለት ሶስት ተብሎ የሚቆጠር ነው። የእኛ ፈጣሪ በባህሪ የሚቆጠር የሚለካ የሚሰፈር አይደለም። ስለዚህ ቁጥሮች መሰረት የሚያደርጉት መጠን ያላቸው ነገሮች ላይ ምን አልክ? በምንድን ነው የሚቆጠረው? የእነሱ ይቆጠራል እያልክ ነበር። እናንተ እንደዛ ስለምቆጥሩ ነው። ከአንድ ነው ሁለት ነው ስትል የሚቆጠር ፊዚካል ቢንግ አድርገኸው ስለሆነ ነው። ፊዚካል ቢንግ ነው ያንተ ቦዲ ያለው የሆነ ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል መጠን ያለው እንደዛ አድርገህ አይምሮ ስለሰፋ ስለምቆጥረው ቦዲ ያለው እንደዚህ አድርገህ ስለቀረጽከው እሱም ልቆጥረው ትችላለህ። እግዚአብሔር ግን ትንቢተ ኢሳያስ ላይ ምዕራፍ 66 ቁጥር 1 ላይ በማን ትመስሉኛላችሁ? በማንስ ታስተያዩኛላችሁ? እመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር ከማንም ጋር የሚመሳሰል አይደለም፣ ከማንም ጋር የሚተያይ አይደለም። ስለዚህ አንድ ሁለት በሚባል ቁጥር አመሳስለህ እኔ አንድ ነኝ እሱ አንድ ነው እኔ ሁለት ነኝ እንደዚህ እያልክ የምታመሳስለው አይደለም። የእናንተ አንድ ነው የኔም አንድ ነኝ። ስለዚህ አላህ ከኔ ጋር አምሳያ አለው፣ በቁጥር ከኔ ጋር ይመሳሰላል። እኔ ግን እግዚአብሔር በባህሪ አንድ በመለኮት አንድ ስል ይሄ ቁጥርን እያሰብኩ አንተ የምታውቀውን ቁጥር አንድ ሁለት
ተከታይ ሁለት ያላትን እያሰብኩ አይደለም። አንተ እሱን እያሰብክ ነው። እኔ እሷን እያሰብኩ አይደለም። አንድ ስል ተከታዩ ሁለት የሆነውን ቁጥር እያሰብኩ አይደለም። አምሳያ የለውም እያልኩ ነው። የሚመስለኝ የለም ስላለ ሌላ የለም ለማለት የሰውኛን ቁጥር ተጠቀምኩ እንጂ አንድ የምትለው እቺ ከሌሎቹ ነጥዬ አንድ ሁለት ብዬ የምቆጥራትን ቁጥር እያሰብኩ አይደለም እኔ። ስለዚህ አምሳያ የለውም ሌላ የለም እያልኩ ነው። ሌላ የለም እያልኩ እንደዛ አይደለም እኮ። እሺ የተወለደው ነው እግዚአብሔራችሁ የተወለደን አልተወለደ ነው ኩናልኩ። መልካም ኦኬ። በአካል ሶስት ብለን እናምናለን። በአካል ሶስት ስንል አብ የባህሪ አባት ነው። የባህሪ ልጅ ደግሞ አለው። የባህሪ ልጅ አለው። የባህሪ ልጁ ወልድ ይባላል። እርሱም ከጥንት ጀምሮ ማለትም ጊዜ ሳይቆጠር ጊዜን የፈጠረ ጊዜ ሳይመሰረት ከጊዜ በፊት የነበረ የሁሉ አስገኝ የሁሉ ፈጣሪ የሆነ የአብ የባህሪ ቃሉ የባህሪ ልጅ አለው። ቃሉን ምን ብለን ስለምንጠራ? የባህሪ ልጁ ብለን ስለምንጠራ፣ ክንዱ ብለን ስለምናምን፣ እጁ ብለን ስለምናምን። ያ መወለድ አንተ የምታውቀው በዘመን መቀዳደም፣ በጊዜ መለዋወጥ፣ በፍቃድ መለያየት፣ በቦታ የተለያየ ያንን አስበህ ነው የምመጣው አንተ። እኛ ጋር እንደዛ አይደለም። የባህሪ የተወለደ አብ ነው። ለማዳመጥ ሞክር። ሁለት ጆሮ አለ። ለማዳመጥ ሞክር። አልወጣኝም። አብ የባህሪ ልጅ አለው አልኩኝ እንጂ አብ የተወለደ ነው አልወጣኝም። አዳምጣውን። ታዲያ የተወለደው ልጁ ነው እንጂ አብ አይደለም ማለት ነው። አሁንም ለማዳመጥ ሞክር። ያላልኩትን አትበል። ሳስረዳ ብትሰማ ደግማ አትጠይቀኝም ነበር። አምላካችን የባህሪ ቃል አለው። የባህሪ ቃሉ ከእርሱ የተገኘ ከእርሱ የሚወጣ ከእርሱ የተወለደ ስለሆነ የባህሪ ክንዱ፣ የባህሪ እጁ፣ የባህሪ ልጁ፣ የባህሪ ቃሉ ብለን እናምናለን። አላህ ቃል አለው የለውም? ዳውድ አልመለስክልም እኮ። የተወለደ አብ ነው ልጁ ነው እኮ ነው አልኩት። የተወለደው አብ ነው የተወለደው። ይሄ ምንድን ነው? መልስ እንጂ የተወለደው አብ ነው ወይ አይደለም? ይሄ ምንድን ነው? ጆሮ አዳምጥ። እሺ አብ ማለት አባት ማለት ነው። የተወለደው እሺ ፋዘር ወይ ቀልድ የተወለደ ይለኛል። አባት ማለት ነው እያልኩት የተወለደ ይለኛል። እንዲያውንም አባት ነው። ልጅ አለው። ልጁ ቃሉ ነው። እርሱም የባህሪ ቃሉ ነው። የባህሪ ልጁ ወልድ ይባላል። ወልድ ማለት ልጅ ነው። ይሄ ምንድን ነው? እሱ ጆሮ በደንብ ሰምተሃል ማለት ነው። አላህ አለ አይደለ? አዳምጣውን። አላህ አለ አይደለ? ኦኬ። አላህ ቃል አለው አይደለ? እሺ ኦኬ። ቃሉ ከአላህ ነው የሚወጣው አይደለ? ኦኬ። ያ ቃሉ ፍጡር ነው? የአላህ ንግግር ነው የሚባለው በለው። እሺ ፍጡር ነው? ንግግሩ ነው። ፍጡር ነው? ፍጡር አይደለም? እንዴት ነው ፍጡር ይባላል? አላህ ንግግር ነው እኮ ነው። እሱ ንግግር እንዴት ነው? እሺ ቁርአን ተብሎ ሊጠራ ይችላል? ያላ ቃሉ ንግግሩ ቁርአን ተብሎ ሊጠራ ይችላል? ንግግሩ ቁርአን ተብሎ ይጠራል። ቁርአን እኮ አላህ ንግግር ነው። ቁርአን አላህ ንግግር ነው። መልካም። ቁርአን ተብሎ ስለዚህ ከአላህ የወጣ ነው፣ የአላህ ንግግር ነው። ቁርአን ተብሎ ይጠራል። ቁርአን ደግሞ በቂያማ ቀን ለአንተ አማላጅ ሆኖ ይመጣል። ቁርአን ያማልድሃል? አያማልድህም? ሸፋ ይሆናል? አሁንም እኔ የጠየኩት ጥያቄ ቅድም መልስና ወደዛ መሄድ አለበት። እኔ የጠየኩት ቆይ አንተ አዳምጥ፣ ፓኒክ አታርግ። ስለዚህ ቁርአን ፍጡር ነው? ፍጡር አይደለም? አሁን አላህ ንግግር ነው። ቁርአን ፍጡር ነው? ቁርአን አላህ ንግግር ነው እኮ ነው ያልኩት። እንዴት ነው ፍጡር ነው ወይ ነው ያልኩት? ፍጡር አይደለም? ፍጡር እኔ አይባልም። ሰምቻለሁ ፍጡር ብያ። እሺ ቁርአን ፍጡር አይደለም። ቁርአን አላህ ነው? ቁርአን አላህ ነው? ቁርአን አላህ ነው ወይ? አላህ ንግግር ነው። የጌታችን ቁርአን አላህ ነው ወይ? ቁርአን አላህ ነው ወይ?
የጌታችን ንግግር ነው። አሃ ፍጡር አይደለም፣ ቁርአን አይደለም፣ የጌታ ንግግር ነው። ቁርአን ተብሎ ይጠራል። ስለዚህ አሁን በደንብችን ተጠቀምና አዳምጠኝ። እኛ የአብ የባህሪ ቃሉ በደንብ አዳምጥ። የባህሪ ቃሉ እርሱን ምን ብለን እንጠራለን? ልጅ ብለን እንጠራለን። አንተ ያላህን ቃል ቁርአን ብለህ ትጠራለህ። ፍጡር አይደለም ትላለህ። የልጁ እግዚአብሔር ብለህ ታምናለህ? የልጁ በደንብ አምናለሁ። አንተ እኮ ፍጡር አይደለም ብለህ ቁርአንን እያመንክ ነው። ያ የሞተ ወረቀት ላይ ምናምን የበግ ቆዳ ላይ የሚጻፈው ያንን ቁርአንን ፍጡር አይደለም እያልክ እኔ ጥያቄው እሱ አይደለም። አንድ ጊዜ አዳምጥ ፕሊስ፣ አዳምጥ። ቁርአን ፍጡር አይደለም ካልከኝ ስለዚህ አንተ ምን ብለህ ታምናለህ? ከአላህ የሚወጣ ነው ቃሉ አልክ። ከአላህ የተገኘ ነው አልክ። የአላህ ንግግር ነው አልክ። ፍጡር አይደለም አልክ። ቁርአን ተብሎ ደግሞ እንቀራዋለን ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። ምን ተብሎ ይጠራል? የአላህ ቃሉ ቁርአን ተብሎ ይጠራል። እኔ ደግሞ ምንም እያምናለሁኝ የአብ የባህሪ ቃሉ የባህሪ ክንዱ የባህሪ ልጁ ብዬ ጠራዋለሁ። ዳሲት ከሱ የተገኘ ስለሆነ የእሱ ልጅ ተብሎ ይጠራል። አሁን ወደ ቶፒኩ ልመልስህና በኢየሱስ ክርስቶስ ታምናለህ? በኢየሱስ ታምናለህ? ቆይ ኢየሱስ ባስተማረው ታምናለህ? ኢየሱስ ያስተማረው በኢየሱስ ባስተማረው ታምናለህ? የአብ ልጅ ነኝ ብሏል። ትቀበላለህ? ቁርአን ላይ እንደዚህ አይልማ። ቁርአንማ ኢየሱስ አይደለም ያስተማረው፣ መሐመድ ያስተማረው ነው ቁርአን። ከጌታ ከአላህ እኮ ነው መጣ። በጅብሪል በኩል ወደ ረሱላችን ሰለላሁ ዐለይሂ ወሰለም መጣ። መሐመድ ነው እንደዛ መጣልኝ ያለው። ማስረጃ የለህም። ልክ ደምሳሹን አምላክ የነገረኝ እንዳለው እንደዛ ተናገረ እንጂ ስለ ኢሳ እንደዚህ ነገረኝ፣ ስለ ሙሳ እንዲነገረኝ ብሎ መሐመድ አወራ እንጂ አላህን ያየዋለ አላህን ያየዋለ። እሺ ኢየሱስ እኮ ታዲያ የመጣው እኮ ለእስራኤል ብቻ እኮ ነው። እና መጽሐፍ ቅዱስ ስለሲናገር ለእስራኤል ብቻ እኮ ነው የመጣው ያለ እና ይሁና። እኔም እስራኤል ነኝ። መሐመድ ግን የመጣው ለአረቦች ብቻ ነው። አንተ እስራኤል አይደለም እኮ አንተ ማን ነው እስራኤል አደረገ? እስራኤል ማለት ምን ማለት ነው? እስራኤል ማለት ያዕቆብ ማለት ነው። ያዕቆብ ማለት ነው። ጎበዝ ቴንክ ዩ። ያዕቆብ ማለት ምን ማለት ነው? ያዕቆብ ድምፅ አለ። ህጻናቶች ተዋላ። እሺ እሺ እስራኤል እኛም እስራኤል ነን በስጋ ሳይሆን ሮሜ ምዕራፍ 9 እንደሚናገረው ከቁጥር 5 ጀምሮ ከእስራኤል የሚወለድ ሁሉ እስራኤል አይደለም። ፔሬድ። አንተ ግን መሐመድ ለአረቦች የመጣ አረቦችን ለማስፈራራት በመካና በመዲና ያለችው በመካ አካባቢ በዙሪያ ያሉትን ለማስፈራራት የተላከን አረብ ሳትሆን ትከተላለህ። ሱራ 14:4 ላይ ደግሞ ለሁሉም ጎሳዎች በራሳቸው ቋንቋ ልከናል ይላል። በአንተ ቋንቋ ላልተላከ ቁርአን ደግሞ 43 ጀምሮ እንዲሁም 11 አረብኛ ግልጽ ነው። እሱ አንተ አረብኛ ተናጋሪ አይደለህም፣ ለአንተ ላልመጣ ቋንቋ ትከተላለህ። ኤኒዌይስ አላህ ዳውድ ሜቢ ህፃኗን ዝም ማስባል ተቻልክ ሞከርልን እንትን ስለሚል ቲክቶክ ህፃናትን ድምፅ እንትን ስለሚል አብዱሰመድ እሰማለሁ። እንኳን ደህና መጣ። ይሰማል። እንኳን ደህና መጣ። መልካም። አላህ ለምንድን ነው እሱ አባት ማይባለው? እርግጥ ሰላም ብያለሁ። እሰማለሁ።
እንግዲህ በደንብ አስተውሉ። ቴንኪው። ነቢያቶች አምላካቸውን አባታችን ብለው ይጠራሉ። ደጋግመው አላህ ልጅ ሊኖረው ይችላል ወይ? አሁን አሁን ያለኝ ናው ደስ ይላል። አብዱል ሰመድ ምን ላይ ነው አባቶች የሚሉት? አላህ አባት ተብሎ ይጠራል። ባሚ መጽሐፍ ነው። ማስረጃው ምንድን ነው ተብሎ ይጠራል ወይ ነው? ጥያቄ ነው እየጠየቅኩ ያለሁት እኮ ወዳጃችን። አይጠራም። ለምን አይጠራም? አባት ያላሉ ነብያቶች ሁሉ ስላሉ ነው። አባት አይሉም። አባታችን አይሉም። ኦኬ፣ ጥቅስ ንገረኝ እስቲ። ሙሳ አባት እንዳላለ፣ ሙሴ አምላኩን አባት እንዳላለ ማስረጃ ስጠኝ እስቲ። አንተ ከሰጠኝ የት ነው ያለው እኮ አንተ አላለም ብለህ ስላልክ እስቲ አባት አይባልም ያለበትን ሙሳ ማስረጃ ስጠኝ። የት ነው ያለው? አንተ ያለውን ንገረኛል። ከራሴ አውጥተህ ነው የምትለው? አንተ እኮ አይሉም ብለሃል። አሁን ልክ ሙሐመድ አባት አይባልም እንዳለ ሙሳ አባት አይባልም ያለበትን መረጃ ልትሰጠኝ ትችላለህ? አንተ አባት ከየት አምጥተህ ነው አባት የምትለው? ከየት አምጥተህ ነው ሳይሆን ቅድሚያ የጠየቁህን መልስ። ነቢያቶች እንደዛ አባታችን ብለው ነው ያስተማሩት ወይንስ አይባልም ብለው ነው ያስተማሩት? አይባልም ብሎት ነው እሱ። እስቲ ማስረጃ ስጠኝ አልኩህ እኮ። ማስረጃ ስጠኝ አልኩህ እኮ እንደዛ ብለው ማስተማራቸው። ፈጣሪ እንዴት ሆኖ ነው አባት ነው? ሙሐመድ ካመጣው ይሄ ሚስት ሳይኖረው አባት አይሆንም ከሚለው ውጪ እስቲ ነቢያቶች አባት አይባልም ብለው ያሉበት ማስረጃ። ለምሳሌ ፈጣሪ ብዙ ነገር ፈጥሯላ። እሺ ለመሬት አባት ይባላል ፈጣሪን፣ ለሰማይ አባት ይባላል። ምን አገናኘው? ንገረኝ። ምን አገናኘው? እንዴት ነው ለሰው ልጅም አባት ይባላል ፈጣሪ? ኦኬ፣ መሬት ጥፋት አጠፋች እየተባለ ይቀጣል መሬት። አሁን ወደ ሌላ ጥያቄ እኮ ነው እየገባል። ኦኬ፣ አሁን ገነት ብለህ መሬትም ገነት ይገባል ትላለህ። ያው የሆነ ተራራም ገነት ይገባል ብለህ ስለምታስብ መሬት ጥፋት አጥፍታለች አላጠፋችም ትሸለማለች። በገነት ውስጥ 70 ምናምን ችኮች ምናምን ለገነትም ያዘጋጃል እንደ አላህ አዘጋጅ። ታዲያ የማይገናኝ ለምን ግዑዝ አንተ ከግዑዝ ጋር ራስን ታስተካክላለህ እንዴ? ነው ኦሪጂኔ መሬት ነው ብለህ ነው ራስን ከመሬት ጋር እንዴት ነው የምታስተያየው? ካለ ነው ወይንስ አንተ ከመሬቶች ያነስክ ነህ? አንተ ከግዑዝ ነገርም ያነስክ ነህ? ቁርአን የወረደው ሲጀመር ቁርአኑ ራሱ የወረደልህ እናንተ እንድትመሩበት ወይንስ መሬት እንድትመራበት ነው? ለመሬት ነው። ወጣ አላህ ለመሬት አባት አልተባለም እና ለእኔም አባት አልተባለም። ቅሬታው ራሱ እንዴት ነው እሱ ወገን? ራሱን ከግዑዝ ጋር አስተካክሎ አላህ ለድንጋይ አባት አልተባለም እና ለእኔስ እንዴት አባት ይሆናል አይነት ሳፍ ማለት ነው። ይሰማል። እንዴት አመሸ? እንኳን ደህና መጣ። እንዴት ነህ? ሰላም ይመስገነው። ጥያቄ ነበር ጠይቀህ ቶፒኩ ላይ ቅድሚያ ቶፒኩ ላይ ጥያቄ መጨረሻውን ቀበሉ። እሺ ምን ነበረ ጥያቄ? ነቢያቶች ያስተማሩትን ለማን ትቀበሉት? አላህ አባት ይባላል? አይባልም። ለምን አይባልም? ምን አልከኝ? እሺ ቀላል ጥያቄ ልጠይቅህ። ኢየሱስ ያስተማረውን ትቀበላለህ?
አልቀበልም። አይ ኢየሱስ ያስተማረውን አትቀበልም። ለምን አትቀበለው? ለምን እቀበላለሁ? እስኪ ንገረኝ። ለምን እቀበላለሁ? ለምን አትቀበለው? ለምን እንደምቀበል ንገረኝ። እሺ ሙሴ ያስተማረውን ትቀበላለህ? የኛ ሙሳ ማለት ነው። ስንት ሙሴ ነው ያለው? አንድ ከሆነ የእኛና የእናንተ ለምን ትላለህ? እናንተ ሙሴ ስትል ነው። እኔ የማውቀው ሙሳ ነው። የትኛውን ነው የምትቀበለው? ሙሳ አንደኛውን ሙሳ እስቲ ሙሳ አላህ አባት አይባልም ያለበትን ስጠኝ እስቲ። ከአንተው አንተ ስጠኝ ካለ አንተ ስጠኝ ማስረጃውን። እመጣለሁ አንተ ጋር። መሐመድ ቀጥል። ቆይ የትም አታመልጠኝ። ስጠኛ መሐመድ ቆይ ተረጋጋ። አንተስ ሙሳ ያስተማረውን ትቀበላለህ? ቆይ ተረጋጋ። ሙሳ ያስተማረውን ትቀበላለህ? አንዴ ላውራ። አዎ እቀበላለሁ። ቆይ ነስረዲን። ኦኬ ስለዚህ ሙሴ ያስተማረውን ትቀበላለህ። ኢየሱስ ያስተማረውንስ? እቀበላለሁኝ። ስለዚህ ኢየሱስ የአብ ልጅ ነኝ ብሏል፣ አባቱም ልጄ ብሎታል። ሙሴም ደግሞ እግዚአብሔር አባታችን እንደሚባል ጽፎልናል። ትቀበላለህ? ኢየሱስ እኮ ነብይ ነው። ነብይ ስለሆነ እኮ ነው አባት ተብሎ እንትን እንዲተባለለት እንጂ ፈጣሪ እኮ አባቴ ነው ተብሎ እንትን አይባልም። አሁን ቤትም ሂድ አባት እግዚአብሔር ተብሎ ይጠራል ብሏል። ፈጣሪን አባት ብለው ነቢያቶች አስተምረዋል። ትቀበላለህ? ማን ነው አላህን አባት ነው ተብሎ ይጠራል ያለው? እቀበላለሁኝ። ሙሴ ያስተማረውን እቀበላለሁ ብለህ ነበር። እሺ የሙሴ አስተምሮት እስኪ ንገሪ። ከሙሴ አስተምሮት ውስጥ አምላኩን አባት ብሎ እንደሚጠራ አስተምሯል። ትቀበላለህ? ይሄን ሙሴ ነው ያለው? ያ አይ ትቀበላለህ? አልቀበልም። ለምን አትቀበለው? ቅድም እኮ ሙሴን እቀበላለሁ ብለህ ነበር አንተ። ትክክለኛ ይሄ የሙሴ ቃላት አይደለም። በአንተ ፈጠራ ይመጣ ነው። አዲ ጣልቃ ትግባ። እመጣለሁ አንተ ጋር። እሺ ትክክለኛውን የሙሴን ቃል አሁን አንተ ስጠኝ። እሺ አባት አይባልም ያለበትን ትክክለኛውን ስጠኝ። አሁን በደንብ አስተውል። ሙሴ አላስተማረም እንደዛ ብለህ። ቆይ አሁን መረጃ ከአንተ ነው የምንፈልገው። ሙሴ አባት ብሎ ፈጣሪን አላስተማረም ብለህ ስላልክ ማስረጃ ስጠኝ። አይባልም ያለበትን አሁን ማስረጃ ለማውጣት ነው የሚመቸኝ። ሌላ ጥያቄ ካለ ንገረኝ። ጥቅሱን ንገረኝ፣ እኔ አወጣልሃለሁ። ይሄን አልነግርህም። ምን ይሁን ይሄን አላውቀውም። አታውቀውም። ስለዚህ ሳታውቀው ዝም ብለህ ነው የምትመራው ማለት ነው። ዝም ብለህ ነቢያት ያላስተማሩትን አስተምሮ መሐመድ ብቻ የነገረን ተረት ተረት እዛ እየተከተልክ ነው። በዚህ ደግሞ እውነቱን ልንገርህ ገሃነም ነው እንጂ ገነት አገባ። ፔሬድ። አዲ ማይክን አንሳው። መሐመድ የመሐመድ የት ላይ ነው ተረት? ቆይ አዲ ማይክን አንሳው። የኢየሱስንም አስተምሮ አልቀበልም፣ የሙሴንም አስተምሮ አልቀበልም አንተ ደግሞ ብለሃል። እና የማንን ነው የምትቀበለው? የማን ነው የምትቀበለው? የኢሳን እቀበላለሁ፣ የሁሉንም እቀበላለሁ። ኦኬ ኢሳ ምን ውስጥ ነው ኢሳ የተባለው? ቁርአን ውስጥ ነው ወይንስ መጽሐፍ ቅዱስ ላይ? ቁርአን ውስጥ። ቁርአን ግልጽ አረብኛ ነው ወይንስ ሌላ ቋንቋ አለው? ግልጽ አረብኛ ቋንቋ ብቻ ነው ወይንስ ሌላ ቋንቋ አለው ቁርአን? ግልጽ አረብኛ ቋንቋ። ስለዚህ በቁርአን ውስጥ ያሉት ቃላቶች በሙሉ አረብኛ ናቸው ማለት ነው። ኢሳ የሚለው አረብኛ ቋንቋ ነው ማለት ነው። እና ኢሳ ለአረቦች ነው እንደተላከው።
ኢሳ ለዛ እንትን ማህበረሰብ ተልኳል። ለዛ ማህበረሰብ ለአረቦች ለዛ ማህበረሰብ ተልኳል። ኢሳ ለአረቦች ነው። ምን ማለት ነው ለአረቦች? ምክንያቱም ኢሳ የሚለው አረብኛ ስም ነው ብለህኛል። ቁርአን አረብኛ ነው። ኢሳ የሚለው ቁርአን ውስጥ ነው ያለው። ግልጽ አረብኛ ብቻ ነው ቁርአን ብለህኛል። ኢሳ የሚለው አረብኛ ስም ይሆናል። በዚህም መሰረት ኢሳ የአረቦች ነው ማለት ነው። እሺ እንደዛ ከሆነ ሙሳ ምን አገናኘው? ለእስራኤሎች ነው የተላከው። ምን አገና አሁን ያነሳትን ሎጂክ መልስልኝ። ኢየሱስን አልቀበልም። ቆይ ኢየሱስን አልቀበልም። ፕሊስ ቆይ ስም ተርጉማችሁ ካሰለማችሁ በኋላ እንደዚህ እየሰጣችሁ ካሰለማችሁ በኋላ ኢየሱስ ኢሳ አይደለም የሚል ከዛ እኛ ነው ብለን ክሌም አናደርግም። አክቹዋሊ እናንተ ስለወሰዳችሁት ነው። እንደዛ ከሆነ ኢሳ ያልከው የአረብ ስም ከሆነ አረብኛ ከሆነ ትርጉሙም አረብኛ ከሆነ ኢሳ ለአረቦች ካልተላከ በቋንቋ ማን ተብሎ ነበር የሚጠራው? አሁን ኢሳ ለአረብ ነው የተላከው እንዴ? እፎይ ምን አቅላለሁ? አንተ ብለኸኛል እኮ ኢሳ ማለት አረብኛ ነው፣ ትርጉሙም የአረብ ብቻ ነው ብለኸኛል። በዚህም መሰረት ስሙ ማን ነበረ በፊት የሚጠራበት? ቁርአን በአረበኛ ነው እንጂ ሰማኝ አታታ እንትን አትበል። ቁርአን የወረደው በአረበኛ ነው። ማመድ ጣልቃ ትግባባይ ኢሳ ስለዚህ በተላከበት ቋንቋ ማን ተብሎ የሚጠራው? ምን ለማለት እንደፈለግ አልገባኝም። በጣም ግልጽ ነው። ገብቶሃል? ስም ነው እንጂ ኢሳ እኮ ስም ነው። በደንብ ገብቶሃል? ስለዚህ በአገሩ ቋንቋ ማን ተብሎ ይጠራል? ኢሳ ንገረኛውን። ኢሳ ነው። ኢሳ ነበር በፊትም እንደዛ ተብሎ ነበር የሚጠራው። አዎ ስም እኮ ነው። እፎይ ትርጉሙ ምን ነበረ? በደንብ አሰው። አረብኛ ነው ብለኸኛል። ምን አልከኝ? አይሰማም። ኢሳ የሚለው ከአረብኛ ውጭ ነው ወይንስ አረብኛ ነው? ኢሳ ስም አረብኛ ስም ነው ያልኩ ነው። ኢሳ እኮ ስም ይሆና። ስም እኮ ትርጉም አለው ወንድማችን። ስም እኮ ትርጉም አለው። ቆይ አንተ ትርጉም የሌለው ስም የለም እኮ። ትርጉም አለው። ትርጉሙም በደንብ ያደርጋል። ምክንያቱም ያነሳት ክሌም በደንብ አስተውል። ኢሳ ነው እንጂ ኢየሱስ አይባልም የሚል አርጉመንት አስተህ ሆነ እዚህ የተወሸቀው። ኢየሱስን አልቀበልም ኢሳን ነው የምቀበለው አልክ። ጥሩ። ስለዚህ ኢሳ የምን ቋንቋ ነው ምንድን ነው ብያልኩ አረብኛ ነው አልከኝ። ስለዚህ ቀደሞቹ ደግሞ በሀገራቸው ቋንቋ ምን ብለው ነው የሚጠሩት ብዬ ጠየኩህ። አታመልጭኝ፣ አታሯሩጭኝ ነገር። ኢሳ ትርጉሙ ነበረ በሀገራቸው ቋንቋ? ሀገሪቱ ነበር የኢሳ። ምን አውቄ እኔስ፣ ኬንያ ሊሆን ይችላል። ለምን ትስቃለህ? አሁን ጥያቄ ይሄ ነው። እኔ ኢሳን አላውቀውማ። ለምን ትስቃለህ? ኢሳ የሚባለውን አካል እኮ አላውቀውም። ኢሳ የሚባለውን ታወቅ፣ አስተዋውቀኝ። የዚህ ቦታ ነው የተወለደው ይሄ ነው በልና በመረጃ ማለት ነው። ሶማሊያዊም ሊሆን ይችላል። ማስረጃ ምንድን ነው? ኢስራኤላዊ መሆኑ ጠብቀኝ፣ እንትን እልሃለሁ። በዛውም እስራኤል ማለት ምን ማለት እንደሆነ ትነግረኛለህ። ድንበሯ የቱ ጋር እንደሚገኝም ትነግረኛለህ። ምናልባት እኮ እስራኤል ያላትም ልክ ኢሳን ስም እንደቀየረው ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ድንበሯን ካላስቀመጠ ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ስም ላይና ሀገር ላይ ነው ማለት ነው። አንተ ነህ እኮ ሽፍት ለማድረግ ሞክረህ እንደማዋጣህ እያሳየውህ ነው። ኤኒዌይስ ዛራ ማዋጣችሁን ድሩስ አትግቡ። ሞዬ ዛራ ናም እየሰማሁህ። እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። አላህ አባት ተብሎ ይጠራል ብለሽ ታምኛለሽ? አይ አይጠራም። ለምንድን ነው አባት ተብሎ ማይጠራበት ምክንያት?
ያው እሱ ፈጣሪ አምላክ ስለሆነ አባት ተብሎ አይጠራም። አባት እንዳይባል ይከለክለዋል ፈጣሪ መሆኑ። አሁን ለፈጣሪ አባት አይባልም። ምን ችግር አለ? የሚያመጣውን ችግር ንገሪኝ። ምን ችግር አለ? ችግሩን አላውቅም፣ ግን ለፈጣሪ አባት አይባልም። ያው እሺ፣ ይሄንን አባት አይባልም ፈጣሪ ብሎ ያስተማረ ከመሐመድ ውጪ ሌላ አለ? ማለትም የነቢያት አስተምሮ ነው ብላችሁ ትላላችሁ። ነቢያቶች አስተምሮ ከሆነ 124,000 መልእክተኛና ነቢያቶች አሉ ብላችሁ ታምናላችሁ። በፍጹም ፈጣሪ አባት አይባልም፣ አባታችን ተብሎ አይጠራም ብለው ያስተማሩ። አው ቁርአን ላይ እንግዲህ ቁርአን ላይ ማንም ሰው ነቢያት አላህን አባት ያለ የለም። እንደ ቁርአን አስተምሮ ነው። እሱ ያው ቁርአን ላይ ተወነማ ሙሐመድ ነው የሚሆነው እሱ ነው። ከዛ በፊትም የነበሩ ነቢያቶች አላህን አባት ያለው ሰው የለም። ማስረጃ ይኖርሻል? እንዳላሉ ማስረጃ ይኖርሻል? አይባልም ያሉበትም ቁርአን ላይ እንስማማለን። በጣም ብዙ ቦታ ላይ አላህ አባት እንደማይባል በቁርአን ውስጥ ተጠቅሷል። ነቢያቶች ግን ይህንን ብለዋል፣ አስተምረዋል። አባታችን ብለው አምላካቸው አይባልም ካላችሁ ግን ነቢያቶች ልክ ሙሐመድ እንዳስተማረው ነቢያቶችም ኖ ሚስት ሳይኖረው ፈጣሪያችን እንዴት ልጅ ይኖረዋል ብለው ያሉበት ካለ ወይንም ደግሞ ጂኒዎች ነገሩኝ እያሉ ነቢያቶች ፈጣሪ አባት አይባልም ብለዋል ጂኒዎች። ስለዚህ ፈጣሪ አባት አይባልም አጋንንቶች ስላሉ አባት አንልም ያለ ነብይ ካለ ከሙሐመድ ውጭ ማንም አባት አላለውም አላህ። እኔማ ማሰጥሻለሁ። አሁን እኮ አንቺ እኮ ማምጣት ያለብሽ ምን መሰለሽ፣ አላለውም ሳይሆን አባት እንዳላሉት እንደማይባል ማስረጃ ማምጣት ከቻልሽ እንቀጥላለን። ምክንያቱም እኔ ሙሴን ልሰጥሽ እችላለሁ፣ ሰለሞንን ልሰጥሽ እችላለሁ፣ ዳዊትን ልሰጥሽ እችላለሁ፣ ኢሳያስን ልሰጥሽ እችላለሁ፣ ሐዋርያትን በሙሉ ልሰጥሽ እችላለሁ። ሁሉም አባት እንደሚባል ፈጣሪ ያስተማሩበትን። አሁን አንቺ የሙሐመድን ብቻ ይዘሽ ነው። ሙሐመድ ምን ሚስት ስለሌለው ልጅ እንዴት ይኖረዋል ብሏል። ስለዚህ ነስረዲን ፕሊስ ኢንተራፕት። ሚስት ሳይኖረው እንዴት ልጅ ይኖረዋል የምትለውን ጥቅስ ይዘሽ አባት አይባልም ትይኛለሽ። ሌላኛው ኮንፈርሜሽን የምታመጩ ምንድነው? አጋንንቶች ወደ ሙሐመድ ጋር መጡ። አላህ ልጅ የለውም፣ ሶሪ አላህ ሚስት የለውም፣ ስለዚህ ልጅ የለውም አሉት አጋንንቶች። ስለዚህ እሱን ያዘና አጋንንቶች ምስክር ይዛችሁ አላህ ሚስትም ልጅም የለውም አላችሁ። ነቢያቶች ግን እንደዛ ብለው አስተምረዋል። ያስቀድመው በእስልምና ላይ የለም። ማንም ሰው አላህን አባት አላለው። ያ ሜቢ ፖይንቱ በደንብ ገብቶሻል። ግን ምንድነው እሱ ፊገር አውት ለማድረግ ነው የከበደሽ። እሱ ምንድነው እሱ እኔ እስልምና ላይ እንደማይባል እኮ አውቃለሁ። ዛራ እንደማይባል በቁርአን ውስጥ ደጋግሞ አላህ አባት እንደማይባል ቁርአንም የወረደው አባት የሚሉትን ለማስጠንቀቅ ለማስፈራራት ነው ይላል 18:4 ላይ። እሱ እንስማማለን። እሱን ግን እያልኩሽ ያለሁት እኔ ሙሐመድ ነው እንደዛ ያለው። እሱንም ደግሞ ሙሐመድ ያለው ከአጋንንቶች የሰማው ምስክርነት ነው። ነቢያቶች እንደዛ ብለው አልሰበኩም። ሙሐመድ ያመጣው ቁርአን ውስጥ ግን አዎ አንቺ እንዳልሽው አባት አይባልም ብሏል። ያ ማለት ግን ነቢያቶች አባት አላሉትም ማለት አይደለም። ኤኒዌይስ ነስረዲን ደጋግመ ማይክ እያነሳ ነበረ። በደንብ አስቢበት። እመለሳለሁ አንቺ ጋር። እሺ ሰላም አላችሁ። እንዴት ነህ? አለን። መልካም። ጥያቄውን በደንብ ሰምተዋል ብዬ አስባለሁ። አሁን ያወራ ነበርና አሁን ያወራ ያለው ውስጥ ማለት ነው። ሚዩት ነህ? ሚዩት እንተመለስና አላህ አባት ነው ብለህ ታምናለህ? አሁን ያወራ ያለው ውስጥ ከአጋንንት አመጣ ያልከውን ቃል ማስረጃ አለ? ምኑን?
አጋንንት ኦኬ አላህ ልጅ የለውም ሚስትም የለውም አጋንንቶች እንዳሉ ወደ ሌላ ወደ አጋንንት ነው አመጣው ሚል ቃል አለ። እስኪ አንተና አላህ ልጅና ኦኬ እሺ አጋንንቶች አሁን ብለህ ነበር ከአጋንንት ምናምን ያመጣ ብለህ ነበርክ። ያ ምስክርነት ከሰጡት ውስጥ አንዱ አጋንንቶች አላህ ሚስትና ልጅ የለውም ብለውታል አለ ለሙሐመድ አላህ እንደዚህ ብለዋልና ጽሁፉን እሱን አልሰማሁም። እስኪ ጽሁፉን አምጣልኝና እዚህ ጋር እናንብበት። አጋንንት ከአጋንንት እንዳመጣ ይሄንን መልእክት ይሄንን ቃል ሙሐመድ ኦኬ አንተ ትቀበላለህ? አጋንንት ምስክር አጋንንቶች ለምሳሌ አላህ ልጅና ሚስት የለውም ቢሉ አይደለም እዚህ ጋር አሁን ለእሷ ብለህ ነበርክ እና እስኪ ሊዮች በላይ ላይ ነው ተገለጸው። ምን ላይ ነው ትቀበላለህ ወይ ነው ጥያቄው። እኔ መቀበል ያለ መቀበል አይደለም። እኔው አምጣው እስኪ ትቀበላለህ ወይ አንተ ብሰጥ ትቀበላለህ? መቀበል አይደለም ይፎይ እዚህ ጋር አሁን እሷን ከአጋንንት እሺ አንብብ እስኪ ቢስሚላሂ الرحمن الرحيم እስኪ ከፍ አድርገው በደንብ ኖ አይደለም ጥቅሱ አይደለም ቁርአኑ ላይ ከፈልክ ያው ከፍሎላል ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ። ምን የሆኑ ጅኒ ቁርአንን አደመጡ። እኛ አስደናቂ የሆነን ቁርአንን ሰማን። እሱ አሉ ማለት ወደ እኔ ተወረደ። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማን ነው ይሄንን ያሉት? ሚስትና ልጅ አልያዘም ያሉት ወይ ማናቸው? ማናቸው? ወይ አይደለም። ረጋ ብለህ አንብበው። ቆይ ረጋ ብለህ አንብበው እስኪ ከመጀመሪያ ጋር አንብብ። ከመጀመሪያ አንብብ። ሰውዬ አሁን አነበብኩኝ እኮ ድገመው። እኩል ያለው እኮ አላህ እኮ ነው። ለመሐመድ በሎ እኮ ያለው ድገመው። ቆይ ድገመው። ቁል ሁያ ድገመው። አዳምጥ እሺ። ምን እያለ ነው? ሙሐመድ ወይ ይታያል። ሙሐመድ ወይ ማን ነው? ቆይ አቁም። እዚህ ጋር ሙሐመድ ወይ ማን ነው? እሱ እንደዚህ ያለው ማን ነው? ሙሐመድ በቁርአን ውስጥ የለም። ስለዚህ በቅንፍ የገባ ነው። ሙሐመድ ወይ ያለው ማን ነው? ቆይ እዚህ ጋር በቅንፍ የገባ ነው ወንድማችን። ሙሐመድ ሚል ቁርአን ውስጥ የለም። ያለው አካል ማን ነው? ቁርአን ውስጥ የለም ሙሐመድ ሚል ሰውዬ በቅንፍ የገባ ነው። እያናገረ ያለው ማን ነው? ሙሐመድ ሁሉ ሆይ ያለ አይደለ? ሙሐመድ እያለ ያለው ማን ነው የሚልህ? ተረጋጋ። ሙሐመድ ሚለው በቅንፍ የገባ ነው። ይታያል። በቅንፍ የገባ ነው። አረብኛው ላይ የለም ሙሐመድ ሚል። ልታሳየኝ ትችላለህ? እንዳለ አትሆኑ። ሙሐመድ ሚለው በቅንፍ የገባ እንጂ አጭበርባሪ ስለሆኑ ኡስታዞቻችሁ በቅንፍ የከተቱት ነው እንጂ የለም አረብኛው ላይ በቅንፍ የከተቱት ነው። ስለዚህ ተፍሲር ላይ ነው እንጂ ኩል ያለው አላህ እኮ ነው። ለረሱል ሰለላሁ ዐለይሂ ወሰለም በል ያለው አላህ እኮ ነው። አረብሽን። ስለዚህ ጅኒዎቹ ምን አሉ? ያ አላህ ሚስትም ልጅም የለውም ያሉት ጅኒዎች ናቸው። በቅንፍ ተፍሲር አይደለም። አዳምጥ ፕሊዝ። እሺ አላህ ራሱ ነው። ቆይ አትጩሁ። ጣልቃ የምትደራረቡ ከሆነ ቀንሳችኋለሁ። አትባልጉ። ጠጅ ቤት አይደለም። ጠጅ ቤት ስለሆነ ተረጋጉና አዳምጡ ፕሊዝ። ኦኬ ልጅም ሚስትም የለውም ያለው አላህ ራሱ ነው ያለው ወይንስ ጅኒዎቹ ብለዋል ብሎ ነው ለሙሐመድ የነገረው? አይደለም። ያውን ቦታ አይደለም አንብበው። ሙሐመድ ወይ ያለው ማን ነው? እንደዛ ብሎ ስሙን የጠራው ማን ነው? ካላ ማይሻል ጭንቅላት ነው ያለህ ማለት ነው። አረብኛው ላይ ሙሐመድ ሚል የለም፣ በቅንፍ የገባ ነው። ስንት ልንገርህ በእናታችሁ። ወይ ግን ስትናገር ካላ ተሻሏ ስትናገር አንድ ያስጨርሰኝ።
ፕሊስ ቆይ ጣልቃ አትግባ። ግን ማለት ነው ስነ ስርዓት ያለው ንግግር ተናገር። መስማት አለብህ። በቅንፍ የገባው በቅንፍ አማርኛ ላይ የሚከቱት ለማጭበርበር ሐሰተኛ ቀጣፊ ስለሆኑ ቁርአኑ ላይ ጨምረው ቀንሰው ስለሆነ የሚጽፉት በቅንፍ የከተቱት ጻፊዎቻችሁ ናቸው። አረብኛው ላይ ግን ሙሐመድ ሚል የለውም። አጭበርባሪ ስለሆነ እኔስ አሁን አዳምጥ፣ በቃ አትችሉ። በደንብ አስተውሉ። ነቢያቶች በሙሉ የሰበኩት የራስህ ብቻ አታውራ፣ አንተ ያለ ማሳጃ አታውራ። እፎይ ነገር ደግሞ በስነ ስርዓት አውራ። ይስድብህ ምናምን አትጩሁ፣ በቃ አትንጫጩ። አሁን ክፈት። እሺ ሙሐመድ ሚል ካሳየኸኝ ንጽጽር አቆማለሁ እኔ። አሁን ምንም ፓኒክ ሳታደርግ አረብኛው ላይ ሙሐመድ ሚል ካለ ንጽጽር አቆማለሁ። ይሄን አካውንት አሁኑን አቃጥለዋለሁ። ቀጥል። እናንተን እኮ ኢሜሌት ማድረግ እኮ ቀላል ነው። ኡስታዞቻችሁ ቀጣፊ፣ ተርጓሚዎቻችሁ ሐሰተኛ እና ቀጣፊ ወራዳ ስለሆኑ እየተሳደብክ አይደለም ስትናገር። አትረብሽ። ውሸት በስነ ስርዓት ለምትናገር ለምን ትሰድባለህ? አትሳደብ። እፎይ አትሳደብ። ያሁን ስድብ አይደለም። እሺ ጭንቅላት የሌለው አካል ስታመልኩ እንደዚህ ነው የምትሆኑት። ኢየሱስ ለማዳመጥ ሞክሩ። አረብኛው ላይ የለም አለ ካልክ እኮ ከፍተህ ማሳየት ነው። የሌለን ነገር እኔ ከላም ጣለ ኖረም አልኖረም ግን ስትናገር አንተ ስድብ አትሳደብ፣ ወይም ደግሞ ክብርን የሚነካ ነገር አትነጋገር ነው እኮ የምንልህ። በስነ ስርዓት እየታወራ መስማት አልቻላችሁም። የጌታችን ክብር ላቀ ብለው የተናገረው አላህ ራሱ የጌታችን ክብር ላቀ ሚስትም ልጅም አልያዘም ብሎ ራሱን ይናገራል። ያለ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። አላህ ራሱ እንደዛ ብሎ እየጠራ ነው። የጌታችን ክብር ላቀ ሚስትንም ልጅንም አልያዘም እያለ አላህ ነው የተናገረው ወይንስ ጂኒዎቹ? ከጂኒ የሆኑ ጎሳ እያለው ማለት ነው። ሙሐመድ ሚለው በቅንፍ የገባ ነው። ኤኒዌይስ አላዲን አቤት አቤት፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። በነቢያት አስተምሮ ታምናለህ? አዎ። ኦኬ። ነቢያት አላስተማሩም አባት ተብሎ አይጠራም ብለህ ታምናለህ? አዎ። ኦኬ። ስለዚህ ነቢያቶች አምላክ አባት አይባልም ብለው አስተምረዋል ብለህ ነው የምታምነው ማለት ነው? አባት አይባልም ማለት ምን ማለት ነው? አሁን እዚች ጋር አባት ነው ሌላ ነገር ነው፣ አባት አይባልም ሌላ ነገር ነው ማለት አሁን እንዴት ነው? አባት ነው ልጅ አለው እንደዛ ነው ወይስ አባት ልንለው አንችልም ነው ጥያቄ አንተ። አሁን የነቢያት አስተምሮ ነው ብለህ የምታምን ከሆነ ነቢያቶች ፈጣሪ ነው አባት ይባላል ብለው ነው ያስተማሩት ወይንስ አይባልም የሚል ነው ጥያቄ። እንደዚህ አይነት ግልጽ የሆነ እንትን አላልንም፣ ግን አባት እንደማይባል እኔ በበኩሌ አውቃለሁ። ግልጽ የሆነ ነገር ግን እስካሁን አላየንም። አባት አይባልም ምክንያቱም ተብሎ አያውቅማ እስከዛሬ። አባት አይባልም እንደዚህ ተብሎ የወጣ ሐዲስ እኔ እስከማውቀው ድረስ እኔ የለም። አይባልም አይባልም። በፊትስ ተብሎ ያውቅ ነበር? በፊት በነማ ጊዜ? ከረሱላችን በፊት ከመሐመድ በፊት እኔ እንጃ፣ እኔ አላውቅም እሱ። ምክንያቱም አሁን ይሄ ትልቅ እንትን ስለሆነ ቁርአን ውስጥ በጣም በደጋጋሚ የተጠቀሰ ነው። ስለዚህ ነቢያቶችስ ይሄን ምን ብለው ነው ያስተማሩት? ይባላል ወይንስ አይባልም ብለው? አላህን አባት ማለት ያለምንም ጥርጥርኛ ሐዋርያቶች በሙሉ አምላክ አባት እንደሚባል፣ ነቢያቶች አባት እንደሚባል እጅግ እልፍ መረጃ ማምጣት እንችላለን ብለው እንዳስተማሩ ሙሐመድ መጥቶ አይባልም እስካለበት ድረስ ማለት ነው። ሁሉም እንዳሉ መረጃዎች አሉ። ነኛ እንዳሉ ማምጣት እንችላለን። ሙሴን ማምጣት እንችላለን። ኢሳያስን ማምጣት እንችላለን። የተለያዩ ሰለሞንን ማምጣት እንችላለን። ዳዊትን ማምጣት አለ። ምሳሌ ትቀበላለህ? አሳየኝና። እሺ ችግር የለውም። እኔ መክፈል ፈጣን ነኝ እኮ እኔ እንደውም ትያለሽ። እሺ አንበቤ ምን ይላል? እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ አይልም? ይህ ምንድን ነው?
መጽሐፍ ቅዱስ ዘዳግም ምዕራፍ 14 1 ላይ ሙሴ በጻፈው እሺ እናንተ የአምላካችሁ የእግዚአብሔር ምንድን ናችሁ? ልጆች ናችሁ። ስለዚህ አንተ መጽሐፍ ቅዱስ እያሳየኝ ያለው አልገባኝም። እኔ እኮ ሙስሊም ነኝ። ከቁርአን ነው እንጂ ማስረጃ ልታመጣ ያለብህ ከቁርአን ከሐዲስ ወይ ከታሪክ እንትኖች እንደዚህ ቁርአን ላይ ካለ ነገር ነው እንጂ የሙሴ መጽሐፍ ነው ያለው። ተውራትን ነው ተውራትን አንቀበልም እኛ። ተውራት ወዲህ ያለፈበት ነገር ነው። አሁን እኛ የምንመረው ምንድነው? በቁርአን ነው። እርግጠኛ ነህ ማለት ህጎች እና አይደለም አንቀበልም ማለት አናምንበትም ምናምን አይደለም። ግን ተውራት ለዚህ ኡመት የተሰጠ እንትን አይደለም። በተውራት አይደለም አሁን እኛ የምንመረው። ሐዲስም ረሱላችን ሰለላሁ ዐለይሂ ወሰለም ለማማ ተቀበለ እኮ ልንገርህ፣ ሐዲስ አለ በስትክክል የተነገረ ማለት ነው። ምን አሉ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያለሁኝ አሉ ከዚህ በኋላ ሙሳ ወይንም ሙሳ ወይ ኢሳ ከሁለት አንዳቸው አላሁ አለም ቢመጡና እሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋል። ገብቷል አይደል? ለኛ እሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋል። ገብቷል አይደል? የቀደሙ ነቢያቶችን ብትከተሉ ጥመት ላይ ናችሁ እኛ እያሉ ረሱላችን ሰለላሁ ዐለይሂ ወሰለም እያሉ ማለት ነው። እናመሰግናለን። ተመችቶኛል። ይሄ ነገር እኔ ከመጣሁ በኋላ የሚለውንም አስጨርሰኛ። ለምን አታስጨርሰኝ? እችን አንብብ አደረቡ። አሁን ምን አለን? ጥመት ላይ ናችሁ ብለዋል። ነቢያቶችን ከተከተላችሁ አለ። እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው ሙሐመድ ከዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመልእክተኞቹም በመጨረሻውም ቀን ምን ማለት አለብህ? ማመን አለብህ። የካደ ሰው በእውነት የራቀን የመሳሳት በእርግጥ ተሳሳተ። አሁን እኮ አንተ እያደረግ ያለኸው አንተ አንተ ምንድን ነው ያልከው? በሙሐመድ እናምናለን፣ በነቢያቶቹ ግን አናምንም። ቁርአን ደግሞ ምን ይላል? አንዴ ይቅርታና ማለት ነው። ቆይ አይደለም ለማምታታት ባትሞክር ጥሩ አይደለም። እዚህ ጋር 3000 ምናምን ሰው አለ። እኔ ትክክለኛውን በማቀው ለማስረዳት እየሞከርኩ ነው። ጥያቄ ከጠየቅኝ በኋላ እስክመልስልህ እንትን በለኝ፣ ታገሰኝ፣ ሙሉን ነገር እስክጨርስ ማለት ነው። ገብቶሃል አይደል? እኔ ያልኩት ምንድነው በመላእክት ማለቴ ከዚህ በፊት በቀደምት ነብያቶች አናምንም አይደለም እያልኩ ያለሁት። በነቢዩላህ ኢሳ ዓለይሂ ሰላም ጊዜ ሊተዳደሩበት የነበረው መጽሐፍ አለ፣ ኢንጂል የሚባል መጽሐፍ። ገብቷል አይደለ? በነቢዩላህ ሙሳ ዓለይሂ ሰላም ጊዜ ተውራት የሚባል መጽሐፍ ነበር። ያቺ ተውራት በነቢዩላህ ሙሳ ዓለይሂ ሰላም ህዝብ ብቻ ነው። ልክ አንድ ነቢይ ከመጣ በኋላ ከዛ ተውራት ላይ ወይም ነቢዩላህ ኢሳ ለምሳሌ የኛ መጣ ቁርአን ላይ በፊት ከነበሩት መጽሐፍቶች ህጎች የሚቀነሱ የሚሻሻሉ አለ። ለምሳሌ ከዚህ በፊት የነበሩ ህዝቦች የአሳማ ስጋ መብላት ይፈቀድላቸዋል። ተረት ነው እየነገርከኝ ያለው። ለምን ተረት አይደለም እየነገርከኝ ያለሁት? በቀደሙት መጽሐፍቶች ታምናለህ አታምንም? በቀደም መጽሐፍቶች አምናለሁ። ኦኬ፣ በቀደሙ መጽሐፍቶች የምታምነው ምን ብለህ ነው? እማምነው ከዚህ በፊት የነበሩ ህዝቦች የተዳደሩበት እንደነበረ የአላህ ቃል ቀደሙ መጽሐፍ። መልካም፣ የአላህ ቃል ናቸው ብለህ ታምናለህ አይደለ? አዎ። የአላህ ቃል ለዋጭ አለው የለውም? ለዋጭ ከሌለው አሁን አምንበታለሁ በፊት አላምንበት የምትለው ነገር ምንድን ነው? ቃል ያው የአላህ ቃል ለዋጭ አለው ማለት እኮ አላህ በስትክክል እንትን ያለው አይደለም። በመላእክተኞች ለምሳሌ ቁርአን ራሱ አላህ የጻፈው አይደለም። በጅብሪል ዓለይሂ ሰላም እና በሰሐቦች ታገዙ የተጻፈ እንትን ነው፣ ቁርአን ነው። አላህ ራሱ የጻፈው እንትን አይደለም። የአላህ ንግግር ነው። አዎ የአላህ ንግግር ነው። ነገር ግን የተሰበሰበ አላህ የጻፈው አይደለም። አላህ የጻፈው አይደለም። ተውራት ግን አላህ የጻፈው ነው አይደለ? አይደለም፣ አላህ የጻፈው አይደለም። ተመሳሳይ ነው። ይሄም በነብዩ ሙሳ ዓለይሂ ሰላም እንደዚህ የነበረ ነው። እናሲስ እሺ፣ ተውራት አላህ የጻፈው አይደለም? አይደለም። እና ማን የጻፈው? ነገርኩህ እኮ ተውራት ማን የጻፈው? በጅብሪል ዓለይሂ ሰላም በወህይ የሚወጣ ነው። አንዴ እኮ የወረደ ነገር አይደለም። ቀስ እየተባለ ነው የሚወርደው። ለምሳሌ ቁርአን 30 ጁዝ በአንድ ላይ አይደለም የወረደው።
ቀስ አንድ ሲወርድ አንድ ወህይ ሲወርድ ለምሳሌ የመጀመሪያው ምንድን ነው? መጽሐፍ አይደለም እንዲያወረደለት አይደለም፣ መጽሐፍ አይደለም፣ የተሰበሰበ ነው እኮ ለሙሐመድ መጽሐፍ አይደለም የወረደለት። የወረደ ነገር እኮ አይደለም። እንደዚህ ከሰማይ ላይ ዱብ ያለ መጽሐፍ አይደለም፣ የተሰበሰበ የአላህ ንግግር ነው። በጅብሪል ዓለይሂ ሰላም አማካኝነት የተላለፈ መልእክት ነው። ለሙሐመድ መጽሐፍ ወርዶለታል የሚሉትስ እንዴት ማለት? መጽሐፍ ወርዶለታል ማለት መጽሐፍ አይደለም የወረደለት? የሆነ ፊደል እንዲህ ድምፅ ብቻ ነው የወረደለት? አው በድምፅ ነው። በጅብሪል ዓለይሂ ሰላም አማካኝነት የመጣ ወህይ ነው፣ የመጣ መልእክት ነው ከአላህ እንጂ መጽሐፍ አይደለም። መጽሐፍ አይደለም፣ መጽሐፍ አይደለም፣ የወረደ መጽሐፍ አይደለም። እኔ እኮ መጽሐፍ መስሎኝ ነበረ። መጽሐፍ አይደለም። ናና እሺ፣ መጽሐፉ መውረድ አሸናፊው ጥበበኛ ከሆነ አላህ ነው ይላል። ታዲያ ተንዚል ልኪታብ ሚነላሂ ልዐዚዚል ሐኪም። ይሄ ታዲያ ምን ሆነ? እና መጽሐፍ አይደለም የወረደው ትለኝ ነው ታዲያ? የወረደ ነገር አይደለም። እንደዚህ ቁጭ ያለ ዱብ ያለ ነገር እኮ አይደለም እኮ። ምን ሆነ ነው? ስለዚህ አላህ የተገባቦት እጥረት አለበት ማለት ነው። መጽሐፍ አይደለም የወረደው አልከኝ፣ እሱ ደግሞ መጽሐፍ ነው የወረደው ይላል። ኤኒዌይስ አሁን ወደ ቶፒኩ ልመልስህና ቤት ብትሄድ እዛ አለ ባይዘ ሉስ አድርገሃል። ለሙሳም አላህ ጽፎ ነው የሰጠው መጽሐፍ አታውቅም ይመስለኛል። እሱን ተውራትን ጽፎ በእጆቹ ጽፎ ከትቦ ነው የሰጠው በእጆቹ። ያ ቢት እንትን ታደርገኝ ቻሌንጅ ታደርገኛለህ። ቻሌንጅ አድርገኝ። እኔ ካላመጣው ንጽጽር ላቁም። አንተ ካመጣውብህ ከእስልምና ውጣ። ከእስልምና ውጣ። እንደዚህ ዝም ተብሎ የሚወጣበት እንትን አይደለም። እኔ እኮ ሙሉ ሰው አይደለሁም። ግማሽ ሰው ነው የማውቀው ነገር አለ። ብቻ መስሎኝ ነበር እኮ ጎዶሎ። አንተም ጎዶሎ ነው። ኧረ ሴቶቹ ናቸው ምሳሌ በትምህርት ማያውቅም። ኤኒዌይስ ባክ ቱ አወር ቶፒክ። ሙባ እንኳን ደህና መጣ። ሙቤ ብሩክ ሰላም ብያለሁ። ሰላም ፎዬ እንደምን አላችሁ? ሰላም ብያለሁ ሁላችሁንም። የክርስቶስ ሰላም ከእኔም ከእናንተ ከሁላችንም ጋር ይሁን። መላው ፎይሻ ሙቤ እንኳን ደህና መጣ ብያለሁ። መረጃ ማምጣት የሚችል አስቀድሞ ነቢያቶች አምላካቸውን አባት አይባልም ብለው ያስተማሩበትን መረጃ ነበር የምፈልገው። ዝም ብላችሁ እየተሽከረከራችሁ እያስቸገራችሁ ነው። የማያውቅ ሰው አታምታታ። ሂደህ ከውሱ ጋር ተከራከር። ማታ ከሆነ ጋር እሱን እዛ ሴቶች ሰብስቦ ያስተምር። እናንተ ጀግናዎቻችሁ መቅጠፍ ነው። ኤኒዌይስ በደንብ አስተውሉ። ከመሐመድ ውጭ አስቀድሞ ነቢያቶች አምላክ አባት አይባልም ብለው ተማረው መሐመድ እንደተናገረው ያስተማሩበትን ማስረጃ ማምጣት የምትችሉ ከሆነ ማምጣት ትችላላችሁ ወይ? ማምጣት የሚችል ይኖራልን? ኦኬ ሙባ አይ ቲንክ ሙስሊም ነው። ቼክ አድርገው ብሩክ። ኢምራን ወየ እፎይ ሰላም ነው። እንዴት ነህ? ነቢያቶች ያስተማሩትን ትቀበላለህ? አዎ። ኦኬ ነቢያቶች አምላካቸውን አባት ብለው ይጠሩ ነበር ወይንስ አይጠሩም ነበር? አባት ብለው ይጠሩ። አምላክ እኮ ነው። ኦኬ አባት ብለው የማይጠሩበት ምክንያት ምን ነበረ? አባት ስለሌለው ነው። አባት አይደለም አይባልም ብለዋል። ስለማይሉት እንደዛ ብሎ አያወሩም። አባት አይደለም፣ አምላክ ነው።
እኮ አይባልም ብለው መሐመድ አይባልም ብሎ እንዳስተማረው ነቢያቶች አምላክ አባት አይባልም ብለው ያስተማሩበትን ማስረጃ ልትሰጠን ትችላለህ? ካላስ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እነሱ ነቢይ እንደሆኑ ታውቃለህ? መሐመድ ለራሱ ነቢይ አይደለም። ነቢይ መሆኑን ራሱ አያውቀው። ነቢይ ማን ነው? ገና ነቢይ ረሱላችን ሰለላሁ ዐለይሂ ወሰለም እነሱን ተውና ኢየሱስ ራሱ ነቢይ ነው። ነቢይ ማለት ምን ማለት ነው? መልእክተኛ ማለት ነው። ከአምላክ ዘንድ የሚያስተላልፍ መልእክተኛ ነው። ማን ያለ መልእክተኛና ነቢይ ይለያያል። መጽሐፍ ቅዱስም ቁርአንም ይላል። እሱ ማስረጃ ንገረኝ። መጽሐፍ ቅዱስ ላይ ላምጣልህ ማስረጃ ስጠኝ። ነቢይና ረሱል ምንድን ነው ልዩነቱ? ረሱልና ነቢይ አንድ ናቸው እኮ መጽሐፍ ቅዱስ ላይ ላምጣልህ። ቁርአኑን ተውና መጽሐፍ ቅዱስ ላይ ላምጣልህ። ረሱልና ነቢይ አንድ ናቸው ወይ? ረሱል ማለት ምን ማለት ነው እኮ እየጠየቅኩ ነው። ትርጉሙን ታውቀዋለህ? እየጠየቅኩ ነው አንተን እኮ ረሱል ማለት ምን ማለት እንደሆነ ታውቃለህ? ነቢይም ረሱልም ይለያያል። ነቢይም ረሱልም ይለያያል። ትርጉሙን ንገረን ነው። የቃላት እኮ ነው። የቃል እኮ ነው እንዴ። ሙሐመድ ነቢይ ነው ወይንስ ረሱል? ነቢይ ነው። ሙሐመድ ነቢይ ነው ረሱል ነው? ረሱል ማለት ከአምላክ ዘንድ ሪሳላ ከአምላክ ዘንድ ለህዝቦቹ የሚያስተላልፍ ረሱል መልእክተኛ ማለት ነው። ረሱልስ በአማርኛ መልእክተኛ እንዴ ምን ሆነ ነው? አታዳምጥም እንዴ? ኦኬ መልእክተኛ ረሱል መልእክተኛ። ነቢይስ? ነቢይ ነው ታዲያ ሁሉ ባህል ቀደም ምን ብለህ ነበረ? ነቢይን መልእክተኛ ብለህ ነበር። አሁን ደግሞ ረሱልን መልእክተኛ። ነቢይ ስል ነቢይ ነው አልከኝ። እኔስ ታዲያ ነቢይ ምን አይነት ነቢይ ማለት ምን ማለት ነው? ነቢይ ማለት ምን ማለት ነው? ምንድን ነው ስልህ መልእክተኛ አልከኝ። ነቢይ ስልህ ነቢይማ ነቢይ ነው አልክ። ረሱል ማለት ከአምላክ ዘንድ የሚያስተላልፍ ነቢይና ረሱል ይለያያሉ አልክ። ጨረስን። መጠየቅ ይቻላል። የቃላት እኮ ነው። ትርጉሙ አንድ ነው። አንድ አይደለም። ተማር። ለማንኛውም ኤኒዌይስ ሐሰን ኦኬ አላህ አባት ተብሎ ይጠራል? ቆይ ልጠይቅህ ነስ የኔ እኔ ልጠይቅ ነው የገባሁት። ጥያቄ በኋላ ነው መቀበለው። አልቀበልም። መጠየቅ አችልም። በኋላ መጨረሻ ላይ አመለሰም መጨረሻ ላይ ባይዘ ኢምራን ያነሳው ላይ ኢየሱስ ነቢይ ዘጸጋ አይደለም። ነቢይ ተብሎ ሊጠራ ግን ይችላል። ከነቢያት አንዱ አይደለም። ቆይ ከነቢያት አንዱ ስላልሆነ ማለት ነው። ከነቢያት እንደ አንዱ ስላልሆነ ማቴዎስ ወንጌል ምዕራፍ አትያዛ። ብቻህን ለማውራት አትፈልግ። ቆይ ምላሽ እየሰጠው ነው እንጂ እኮ ለአንተ አይደለም። ለምን ፓኒክ የምታደርገው? አላቅም አልክ እኮ በቃ ነው እንድጨንቀህ ፈልጋለሁ። አላልኩም መቼ አላልኩም። አላቅም ብያለሁ። አሁን ታፌ ወጥቷል። እሺ አላህ አባት ተብሎ ይጠራል? አባት ማለት ምን ታስቦበት ተሆነ ነው የሚጠራው። ወልዷል ከሆነ አልወለደም። የፈለግከውን አስብበትና በፈለግከው ኢንተርፕሬቴሽን አላህ አባት ተብሎ ይጠራል? በፈለግከው አስብበትና አንተን ይረዳኛል ባልከው ወልዷል ከሆነ አልወለደም አባት አይባልም። ቆይ አንተ በፈለግከው ሄድና አልኩህ። አንተ ይጠቅመኛል በዚህኛው በኩል ብተረጉመው ይጠቅመኛል ባልከው ሄድና አባት ተብሎ ይጠራል። እኔ በማስበው እኔ በምፈልግበት ሳይሆን አንተ በፈለግከው አድርገውና አባት ተብሎ ይጠራል። አይጠራም። ፔሬድ። ስለዚህ ማይጠራ ከሆነ ምን ታስቦበት በምን እንዴት ከሆነ ለምን ትለኛለህ ካለ ከስር ያሉትን ልሸውድበት ማለት ነው። በየትኛውም ሎጂክ በፈለግበት ተናገር ብለሃል። ወደዛ ታምታታ። አንተ ማምታታት እንጂ ማስረጃ አታውቅም። ያው ሲናገሩህ እንትን መያዝ ማምታታት እንጂ ነው። ብዙ ጊዜ ባልገባም አዳምጣለሁ፣ እከታተልሃለሁ። ለዛ እኮ ነው ያለው። እኔ ሲምፕል ኢዚ ጥያቄ
What happened? I still get the voice on the audience. Okay. ለጠየቀህ ነው የመለሰልኝ እያልኩ ነው። እሺ ተረጋጋ። እግዚአብሔር ይመስገን። አላህ ሚስት አጥቶ እየጮኸ ነው፣ እየፈለገ ነው። ፈጣሪ በእነዚያ አይገለጽም። አጥቶ አይደለም አይፈልግምና ነው ያለው፣ ይፈልጋል። ሱረቱ አንቢያ ላይ አይ ቲንክ ቁጥር 7 17 ላይ ከሁር ላይ አይኖች ሁሉ ሊወልድ ይችላል። እስካሁን ደግሞ አግብቶም ሊሆን ይችላል። በጊዜው ነው እንጂ ሚስት የሌለው ወደፊት ሚስት አይኖረኝም አላለም። ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል አለ እንጂ ሚስት አይኖረኝም አላለም። ባይዘይ የፈጣሪዋ ምዕራፍ አለ። ፈጣሪዋ የምትባል ፈጣሪዋ ሴት ነች። ስለዚህ አላህ ሚስት ልትሆን ትችላለች። ተረጋጉ። እንደዚህ አይነት ለምን ያለ ማስረጃ ለምን ታወራለህ? እፎይ ሼም አይዘህም እንዴ? ለምን ሼም ይዘኛል? ፈጣሪዋን አታውቃትም? አንዴ ብሩክ ከፈተለት ሪፖርት መሰለኝ ኮፒ ሊንክ አድርጉልኝ እንትን ብሎብኛል አካውንቴ ዋርኒንግ ሰጥቶኛል። እችኛዋ ቤት በቃ በጣም ነው የሚያስቸግረው ዋርኒንግ አይዶ ነው ለምን እንደሚያስቸግር። እፎይ ጥያቄ አለኝ፣ ጥያቄ መልስልኝ። ጥያቄ በኋላ ተባርክ። አቶ አይደለም ማለት ሰምተዋል? ሚስት አቶ አይደለም ማለት እኮ ሰምተዋል? ሚስት አቶ ሳይሆን ሳውን አግኝቶ ሊሆን ይችላል፣ አግኝቶ ሊሆን ይችላል ማለት ነው። አላህን አላህ ስለዚህ አላህ ሚስት አቶ አይደለም ያልወለደው እያልከኝ ነው? እንግዲህ አሁን አግኝቶ ሊሆን ይችላል ወይ ነው? አይ አንተ የምትለው ነው እንጂ አሁን አንተ ያልከው ነው እንጂ እኔ እኮ አይደለሁም። ቁጥር ምዕራፍ 35ን አንዴ ያሳየን እንትን በል ነው ባቡ ቻፕተሩ ሲጀምር ራሱ ፈጣሪዋ አማርኛው የለም። አማርኛ በደንብ አድምቅና ሳየው። እሺ ቆይ ፋጢር ነው ፈጣሪ የሴት ነው አፕሊኬሽኑ ላይ የሴት ነው እያልክ ያለው አሁን ይሄንን እንትን ነው ይሄንን ሱራ ነው አላህ ሲፈቅድ እናታያል እናስቆል ከሌለ እኔ ልክፈት። ፒሲው ላይ እንትኑ ነው የነበረው። ይሄ ቁርአን ዋው ላይ ነው የነበረው። እኔስ ሱራ 35 ላይ ያለች ወደ ሴትአፕ እንደገና አልቀየርም። አላዲን ተመለስ። አላዲን እሺ አሎ እየሰማሁ ነው። ያባካቱን አሚር እንኳን ደህና መጣ። ቀጥሎ እንጂ ፋጢር ያልከውን ምዕራፍ 35 በቃ እዛች ላይ ተቀምጦላል የፈጣሪዋ ምዕራፍ። አይደለም አንዴ እንደምን አመሻችሁ፣ ሰላም ናችሁ? አንድ ጥያቄ አለ። ቆይ አንዴ ምን ይላል? የፈጣሪዋ ፈልጓት ሄዱና ፈጣሪዋ ማነች? እቺ ፈጣሪዋ ታዲያ ምን ፈልገህ ነው ታዲያ? ማነች? ጥያቄ ምንድን ነው? ማነች እሷ? ተሳስተሃል። እሱ እኮ ነው አሁን ይሄ እንትን ራሱ አሁን ቆይ አንዴ ምን ታርገ እስኪ መጽሐፍ ቅዱስ ላይ የዶሮዋ ምዕራፍ ይላል። እስኪ ዶሮ አለማት ነው የቱ ጋር ነው ያለው? የዶሮዋ ምዕራፍ ይላል አሁን መጽሐፍ ቅዱስ ላይ። አሁን ዶሮ ነው ማለት ነው መልእክቱን የሚያስተላልፈው። ምን አገናኘው? ፎርሴክ ኦፍ አርጉመንት ቢል ራሱ ቆይ ዶሮ ቢል እሺ፣ ታሪኩን እዛ ውስጥ ስለያዘ ፈጣሪዋ ፈጣሪዋ ሴት ፈጣሪ አለች ማለት ነው።
ምን አገናኘው ከዚህ ጋር? ፈጣሪ ይዋ ጥያቄው ምንድነው? እዛ ውስጥ ታይብሽ ጥያቄ ምንድነው? አንዴ እዚህ ላይ ያላችሁ ሙስሊሞች ከሞተ ሰው ጋር ትወያያላችሁ ወይ? ሞተ ሰው ጋር ታወራላችሁ? መሐመድ የሞተ መስሎ የነበረ በቀን 17 ጊዜ እንትን የምታወርዱበት ሰላት የምታወርዱበት ሞቶ ተቀበረ መስሎ የነበረ ሞቶም ታወሩታላችሁ። ሰላም ባንተ ላይ ይሁን ያ ነብይ እያላችሁ ሰላም ባንተ ላይ ይሁን እያላችሁ የሞተን ሰው እየታወራላችሁ እኮ ቀጥታ እንደምታወሩት ኮሚኒኬት ታደርጉታላችሁ እኮ መሐመድን አንተ እያላችሁ ማለት ነው። ሰላም ባንተ ላይ ይሁን እያላችሁ ልክ በህይወት እንዳለ ሰው እንደምታወሩት ነው መሐመድ የምታወሩት። ስቲል ሞቶም ማለት ነው። ወደ ገደለው እንግባ። ጥያቄ ምንድነው? እዚህ ጋር አረብኩና በደንብ አስተውሉ። እንግዲህ የነቢያትን አስተምሮ እንከተላለን የሚሉ ነቢያትን አስተምሮ የምትከተሉ ከሆነ ነቢያቶች ፈጣሪ አምላክ አይባልም ብለው አስተምረዋል። አሚር አምላክ ብሎ አስተምሯል ብለህ ነው የምታወራው? አትግባ በእናትህ ጤነኛ መማር እንዴ አሚር ኦኬ አልሐሙድ አንተ ለምንድን ነው ነቢያት ያላስተማሩትን የምትከተሉት? ነቢያት ያልተናገሩትን ያላስተማሩትን ለምንድን ነው የምትከተሉት? መሐመድ ብቻ የተናገረውን ለምን ትከተላላችሁ? የመሐመድን አስተምሮ ነው የምትቀበሉት? ለምን ለምንድን ነው የምትከተሉት የመሐመድን አስተምሮ? ይህ ክርስቲያኖች ለምን እንደሚሉ እኮ አይገባኝም። ድሃም ደደቦች ክርስቲያኖች የሚገቡት። ኦኬ ቀጥይ። መማር ፈልጌ ነው። ፎይ በውስጥ አውሪያቸው ልጆች። እርግብን ጻፊላት ሰርሻለች አይሻት። እኔ አንድ ማውራት ይችላል። በነገር ላይ ፎይ ሱራ 21:17 ላይ ቀደም የጠቀስከው ሱረቱል አንቢያ ላይ መጫወቻ የተባለው ቃል በቋንቋ ረገድ ሲፈታ ወሲባዊ ግንኙነት የሚል ትርጉም አለው እና አላህ ቢፈልግ ወሲብ ያደርግ ነበር ነው የሚለው። ከማን ጋር ሲባል ከጀነት ሆር ላይኖች ጋር ተብሎ በሙፈሲሮች ተቀምጧል። የማመዜን ቁርአንም አስቀምጦታል እኮ እሱን ሚስት እናንትን የሚለውን መጫወቻና ልጅ የሚለውን ሊትራሊ አስቀምጠውታል። ማመዜን ቁርአን ተፍሲር ጀሌልን በስርዓት አስቀምጠው ወሲብ ሊያደርግ እንደሚችል ፖቴንሻሉ ተፈለገ እንደዛ ሊያደርግ ነው። አንተ በጣም እኮ የሚደብር ነገር እኮ ነው። እንዴት ሰው እንኳን እኔ ከፈለኩ ከዶሮ ጋር ወሲብ አደርጋለሁ ይላል፣ ከጉንዳን ጋር ወሲብ አደርጋለሁ ከፈለኩ ይላል። ሰው እንኳን ለባህሪው ማይስማማው እኔ አሁን ከፈለኩ ከጉንዳን ጋር ከትንኳሿ ጋር ወይም ከዝንብ ጋር ወሲብ አደርጋለሁ ይላል። እንዴት ከሆረላይን ጋር ወሲብ ሊያደርግ ይችላል ተብሎ ይቀመጣል። ሆረላይን ይሆናል አላህ ራሱ እንደዚህ አይነት ነገሮች በጣም ሾኪንግ። ምንድን ነው ያልከው? አላዲን ድምፅ ታፍኗል። ምን አልክ? አሁን ያልከውን አሁን አላህ ከፈለገ ከሆረል አይን ጋር ያልከውን አንድ ከፋትለት አዲሱ እንትኑን ንገረኝ፣ ሱራውን ንገረኝ። ንገረኝ፣ እንትኑ ሱራውን ንገረኝ። እኔም እዚህ ስለያዝኩኝ ችግር የለውም። ሱረቱ አንቢያ 17ኛው አያ ይኸው አልአንቢያ ሱረቱል አንቢያ ቁጥር 17 ላይ
እዚህ ጋር ለህው የሚል ቃል አለ። እዚህ ጋር መጫወቻ የተባለው ማለት ነው። አላህ ይሄንን ከፈለገ ከእኛ ዘንድ ታያል ከእኛ ዘንድ በያዝነው ነበረ ብሎ የተናገረዋልና ለህው ማለት ያው ወሲባዊ ግንኙነት በቋንቋ ለህው ተብሎ ይጠራል ነው። ሴትም ደግሞ የወሲባዊ ግንኙነት ስፍራ ናት። ስለዚህ ከእኛ ዘንድ የተባሉት ምንድነው? ከጀነት ቆነጃጅት ወይም ከሁር አልአይን በወሰድን ነበር እያለ ነው እንጂ ከምድር ሴቶች አይደለም ብሎ ተፍሲር አልበጋዊ ላይ ያው እዚህ የምታየው ተፍሲር ላይ ተቀምጧል። ያ አምላክን ማዋሃድ ማለት ለአምላክ እንደዚህ አይነት ነገር ስትሰጠው አስባል። ባይዘው ያው እንትኖች ናቸው። ትላንትም እንዳየነው እነዚህ ሆረላይኖች ምንድናቸው? እንደዚህ ናቸውና አላህ ከነዚህ ጋር ነው ከፈለኩት እተኛለሁ የሚለው። ማጅም እንደዚህ ጤናማ አይደለም። ይሄ ጤናማ አይደለም። ኤኒዌይስ ወደ ዋናው ፖይንታችን እንመለስና ይሄንኛው ኦፌንድ ሊያበሳጫቸው ስለሚችል ቀለል ወዳለው እንመለስና ነቢያት ያልሰበኩትን ለምን የምትከተሉት? ነቢያቶች በሙሉ አምላካቸውን አባት ብለው ሲያስተምሩ ከስንት መቶ ዓመት በኋላ መጥቶ ኖ ኖ ኖ አባት አይባልም የሚል ይዞ የመጣን አስተማሪ ለምን የምትከተሉት? አይ ሁሴን እንኳን አሁን ያልከውን አንዴ ልድገምልህን እዚች ጋ የሚለውን ማለት ነው። እዚች ጋ ምን ይላል መሰለህ? ወማ ኸለቅነ ሰማአ ወልአርض ወማ በይነሁማ ላዒቢን ይላል። ይሄ ማለት ምን ማለት ነው? ሰማይንንም ሆነ ምድርን በመካከላቸው ያለውንም ሁሉ እንደዚሁ ለቀል አልፈጠርናቸውም ይላል አላህ ጀለ ጀላሉሁ። ከዛ ደግሞ መጫወቻ ይሄ ሁረል ዐይንን እኛ ከፈለግን ለእኛ እናደርጋቸዋለን ማለት አይደለም። የሰው ልጅ በተለይ ለወንድ ልጅ አጫዋች ተደርጎ የተፈጠረው ሴት ልጅ ነች። ልጆቹ ናቸው። እኛ ዘንድ እንይዝ ነበር ማለት ምን ማለት ነው እኮ? እኛ ዘንድ እንይዝ ነበር ማለት እንይዛቸው ነበረ ማለት ነው። ገብቷል አይደለ? እንይዛቸው ምን ሊያደርጋቸው ነበረ? ኖ አይደለም። እነሱ አላህ እንደፈለጋቸው ሊያደርጋቸው አይደለም፣ ሊከለክላቸው ነው። ገብቷል አይደለ? ከመጫወታቸው ከመዝናኛቸው ሊያግዳቸው ነው። እሺ እኛ ዘንድ ካሉት እንይዝ ነበር። ምንድነው የሚጫወትባቸው? መጫወቻነታቸው ወሲብ ማድረግ ነው አይደል? ወሲብ ይሄን ነው የተፈጠሩ ለዚህ ስለሆነ መጫወቻቸው ለአላህ መጫወቻነታቸው ለነዚህ ለወንዶች የሚይዛቸው ማን ነው? ቢፈልግ ለምንድን ነው የሚይዛቸው? ሊከለክላቸው ነዋ። እንይዝባችሁ ነበረ። እኔ ከፍቼ ላሳየህ። እሺ እዚህ ጋር ተፍሲሮቹን ክፈትለት። ወሲብ ሊያደርጋቸው ነው የተፈጠሩት ወሲብ ነው። ቆይ ሊከፈትልህ ነው። ሊከለክላቸው ይላል እንዴ? ወሲብ እንዳያደርጉ አንቆ የሚይዛቸው ነው። አንተ እንደምትለው እንኳን ብንሄድ ለምንድን ነው ወሲብ እንዳያደርጉ የሚከለክላቸው? ምን ሊያደርግ ነው? ከሌላ ጋር ወሲብ እንዳያደርጉ አንቆ የሚይዛቸው ምን ሊያደርግ ነው? እንደው አንተ እንደምትለው እንኳን ቢሆን ከሌላ ጋር ወሲብ እንዳያደርጉ ያለሌንን አንብበው። ቆይ አዳምጥ። ይህንንም አንብብና ያለሌንን ጋር አንብብለት። እንዳለ ተፍሲሮቹ ተመሳሳይ ነገር ነው የሚሉት። ይህም ተፍሲር አልቆርጡቢ ነው። እዚህ ጋር ተፍሲር አልበጋዊም አለ እና አሁን ለምሳሌ አልበጋዊ ራሱ ይፈተዋል። መጫወቻ መያዝ በፈለግን ኖሮ የሚለው ለህው በሚለው ትርጉም ዙሪያ ሲጀመር ሙስሊሞች ተለያይተዋል ብለው ይናገራል። ስምምነት የለም። አንዳንዶቹ መጫወቻ የተባለው ልጅን ነው ሲሉ፣ ሌሎቹ ሴትን ነው አሉ ነው። ነገር ግን ቀጥተኛ ትርጉሙ ሴት የሚለው ትክክለኛ ትርጉም ነው ብለው ያስቀምጠዋል። የእነ ኢብኑ አባስ አፈታት ማለት ነው። ስለዚህ በሰዋሰው ቋንቋ ረገድ ሴት በሚለው ላይ ይበልጥ ግልጽ ወይም አሳማኝ ነው ካለ በኋላ ለምንድን ነው ሴት አሳማኝ የሆነው ሲባል፣ ምክንያቱም ወሲባዊ ግንኙነት በቋንቋው ለህው ተብሎ ይጠራልና አለ። ስለዚህ ሴት ደግሞ የወሲባዊ ግንኙነት ስፍራ ናት አለ።
አምላክ ነው፣ ለአምላክ ነው ይሄ ትርጉም እየተፈታ ያለው ሌላ ለማንም አይደለም። ከእኛ ዘንድ በወሰድነው ነበረ የሚለው ማለትም ከእኛ ዘንድ ካሉት ከሁረ ላይን ከጀነት ቆነጃጅት በወሰድን ነበር እንጂ ከእናንተ ዘንድ ካሉት ከምድር ሰዎች አልነበረም ይላል። ስለዚህ አላህ ቢፈልግ ምን ያደርግ ነበረ? እሱ ዘንድ ካሉት ሁረ ላይኖች ተጫውቶ ልጅ ሊይዝ ይችል ነበር ማለት ነው። ኧረ እባክህ እንዴት ነው የምተረጉመው? አላሁ አክበር። እያነበብከው ትሳሳታለህ። ና ክፈት፣ መረጃ ብቻ ክፈት፣ መረጃውን ክፈታው። ይኸው ክፈት። እኔ ልክፈትልህ። ይኸውልህ ይታያል። አሁንም አይታይም። አልከፈትክም። አሁንም አይታይም። አሁን ይታያል። እሺ ይኸውልህ ቀጥተኛ ትርጉሙን እኔ እዚች ጋር ላሳየህ። እዚች ጋር ምን ይላል? እነዚህ ከላይ ያለውን ኮንቴክስቱን ራሱ እንቶ እንበል። እቺን የዚችን አያ ብቻ ይሄ አያ ለምንድን ነው የወረደው? ለማን ህዝብ ነው የሚለውን እንቶ ማብራሪያ ጠየቅን። አዳምጥ፣ ዝም ብለህ አንብብ። የማመዜን አማርኛ ቁርአንም አዘጋጀልኝ ብሩክ። ቀጥታ አንብበው ክፍሉ። ሚዩትን አንሳና አንብበው። ሚዩትን አንሳ። ምን ይላል መሰለህ? እዚች ጋር ሰማይንና ምድርን በመካከላቸው ያለውንም ሁሉ ቀላጆች ሆነን አልፈጠርንም ይላል። ገብቷል አይደለ? ከዛ ምን ይላል? መጫወቻዎች እነማን ናቸው? ይኸው በቅንፍ ሚስትና ልጅ አለ። እዚች ጋር ይታያል አይደለ? ሚስትና ልጅን ልንይዝ በሻል አስጨርሰኛ በጀሊሉ ሚስትና ልጅን መጫወቻ ማን ነው? ሚስትና ልጅ። እነዚህ መጫወቻዎች ለማን ናቸው? ለአላህ አይደለም። ይህንን ማወቅ አለብን። ሚስትና ልጅን ልንይዝ ብንሻ በሻል ኖሮ ከእኛ ዘንድ በያዝነው ነበረ። ነገር ግን ሰሪዎች አይደለንም። እየነገረ እኮ ነው። ይኸው መጫወቻውን ልንይዝ ብንሻ ኖሮ እንይዘው ነበረ፣ እያነበበው እንይዘው ነበረ እያለ እንከለክላችሁ ነበረ። አይደለም ከእኛ ዘንድ እንይዝ ነበር፣ ሰሪዎች አይደለንም። ሚስትና መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ እንይዝ ነበር። ለምሳሌ እኔ ሚስት ብፈልግ ከዚህ አዳምጥ፣ አማርኛ ትችልም እንዳንተ። እኔ ሚስት ማግባት ብፈልግ እዚህ ሰፈር ካሉት እዝ ነበረ፣ ግን አልፈልግም ስል አይ እናንተ እንዳታገቡ አደርጋለሁ ማለት ሳይሆን ብፈልግ እዝ ነበር ካልኩኝ ሚስት ተብሎ የተጠራው ለራሱ ነው። ቢፈልግ ምን ያደርግ ነበር? ይይዝ ነበር። እሱ ዘንድ ካሉት እሱ ዘንድ ያሉት ምንድን ናቸው? ሁር ላይኖች። ቢፈልግ ምን ያደርጋቸዋል? ይይዝ ነበር። ስለዚህ ሰሪ ስላልሆነ ተዋቸው። ግልጽ የሆነ እኮ ነው። ተፍሲሮቹ እንዳሁን አስቀጥልለት። ተፍሲሩ ያ ግልጽ ነው። ለምን እንደሚከራከር አልገባኝም። እሺ አልጀለላይን ልክፈተውና ተፍሲር አልጀለላይን ይኸው had we desired to find some diversion that which provides diversion in the way of a partner or a child we would have found it with ourselves ይላል from among the beautiful eyed houris or angels ይላል or angels we to do so but we did not so thus we never desired it ፍላጎቱ የለንም እንጂ አለ ዲዛይሩ የለንም እንጂ ብንፈልግ ኖሮ እኛ ዘንድ ካሉት አይናቸው ቆነጃጅት ቢዩቲፉል አይድ ሆረ ላይኖች እንይዘው ነበር አለ አምላክ ሃው አይኖ ለማመን እንዳታገቡ ሊከለክል ነው አላለም። ኧረ ትርጉም ለማመን እንዳታገባ እንዲከለክል አይደለም። አላዲን ያንተ ትርጉም ስለሽ የትኛው መፈስር ያላለው ነው። ሚስት ብንፈልግ ከኛ ዘንድ እንይዛለን እያለ እንዳልከው ማለት ነው። ቀጥታ እኮ ተፍሲሩን ከፈትኩልህ እኮ ቀጥታ ማን ነው አልበጋዊን እኮ ከፈትኩልህ። ቀጥታ አልበጋዊን ከፈትን። በራሳችንም አይደለም የፈታ ነው። እኛ ክርስቲያኖች ነን። የሰው መጽሐፍ ገብተን ዝም ብለን አንፈተፍትም። በራሳችሁ የፈታችሁትን ያነበብ ነው።
ኦኬ አነባበብ ራሱ አይደለም። ለማንኛውም ሰው ልንተማመን አንችልም። ይበቃል። በቃ ኮፒ ሊንክ አድርጉት። አሁንም ሪፖርት እንትን ብሎብኛል። አይ ዶንት ኖ ከየት የመጣ ሄት ስፒች እንደሆነ አላውቅም። ሄት ስፒች ይለኛል አሁንም። ኦኬ ሪስትሪክትድ ሆኗል አሁንም ሄት ስፒች ብሎ። ኤኒዌይስ ቀጥል። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ፋጡማ ሙዓዝ እንኳን ደህና መጣችሁ። እንዳታወሩ ተብሎ ነው መሰል። ደንግጠዋል። የአላህ ጉዳይ አስደንግጧቸዋል። ዛራ መማር ፈልገች ነው እንጂ? አዎ መማር ፈልጋለሁ። እርግብን ጻፊላ ከጎንሽ ያለሽ ሆና አይተሻታል? መምህር ትመድብልሻለች። ጥያቄ ካለች ትመልስልሻል። እሺ ፋጡማ ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። የነቢያትን አስተምህሮ ትቀበያለሽ? አዎ በሚገባ። ነቢያት አምላክ ፈጣሪ አምላካቸውን አባት ብለው ይጠራሉ ወይንስ አይጠሩም? አይጠሩትም። አባት አይባልም ብለው ያስተማሩበት አለ? እሱን አላውቅም። ብቻ እንዴት ፈጣሪ አባት ሊባል ይችላል? ለምን አይባልም? አይባልበት ምክንያት ይኖርሻል? አይባልም ብለሽ ስታስቢ በምን ምክንያት ነው አንቺ አይባልም ያልሽው? ፈጣሪ ስለሆነ ነው። እና ፈጣሪ መሆኑ አባት እንዳይባል ይከለክለዋል? አባትነት የሚሰጥ እንደዚህ ለፍጡራን ነው እንጂ ለፈጣሪ ዓለማትን ለፈጠረ ጌታ ማን ያለሽ እንደዛ? ለምሳሌ የሰፈር ሽማግሌን አባቴ ያለሽ አባት ብለሽ ትጠሪያለሽ? ሰፈሩ ሽማግሌ አባቴ ብለሽ ልጠሪ ትችያለሽ? ልጄ ቢሉሽ አባዬ ትያለሽ? እላለሁ። ግን ይህን ፈጣሪና ፍጡር እንዴት አንድ ሊሆን ይችላል? አባዬ የምትያቸው ግን ወልደውሽ ነው በስጋ እነሱ አይደለማ። በእድሜ የገፉ ስለሆኑ አባዬ ልትያቸው ትችላለሽ። መምህርሽንም የእውቀት መምህርሽን አባዬ ልትይ ትችላለሽ። አባባ ልትይ ትችላለሽ። እውቀት ስለመገበሽ ማለት ነው። እግዚአብሔርን አባታችን ስንል እኛ ጠባቂያችን ነው፣ ተንከባካቢያችን። አባት ልጁ የሚጠብቅ ነው አይደለ? የሚንከባከብ፣ የሚመግብ፣ የሚያሳድግ ነው አይደለ? እኛ ደግሞ ከአባትም በላይ አባታችን፣ እውነተኛ አባታችን እግዚአብሔር ነው ብለን እናምናለን። የሚጠብቀን፣ የሚንከባከበን፣ የሚያሳድገን፣ የሚባርከን፣ የሚቀድሰን እርሱ ነው እያልን ነው። እኛ የተመረጥን እርሱ የመረጠን የእሱን ፍቃድ የምናደርግ የእሱን ፍቃድ እንድናደርግ የመረጠን እርሱ የሚንከባከበን የሚጠብቀን እያልን ነው አባታችን ስንል እንጂ ወንድና ሴት ተጋብተው በሰውኛ እንደሚወለዱት እያልን አይደለም። ስለዚህ ነቢያቶች ሁሉ በደንብ አሳቢ፣ ነቢያቶች ሁሉ ይሄንን ድና ያላደረጉም አልካዱም። አምላካቸውን አባታችን ብለው ይጠሩ ነበረ። ልክ አንቺ አባትሽን ሲቸግርሽ አባዬ ርቦኛል ስትዩ ዳቦ ስጠኝ ስትዩ ድንጋይ አይሰጥሽም አይደለ? ዳቦ ነው የሚሰጥሽ።
እነሱም አባታቸውን ልክ እንደዚህ ስለሚቀርቡት ሲቸገሩ ይጠይቁታል፣ ሲታመሙ ይጠይቁታል፣ ሲያገኙ ያመሰግኑታል። እሱም ደግሞ እንደ ልጅ ስለሚያያቸው ሲጠይቁት ይሰማቸዋል፣ ሲቸገሩ ተቸግረው ያወጣቸዋል፣ ሲጠግቡ ደግሞ ይቆነጥጣቸዋል። አባት የሚወደውን ልጅ እንደሚቆነጥጠው እንደሚቀጣው ይገርፋቸዋል ሲያጠፉ። ይሄ ቅጣቱ ግርፋቱ ግን ዘላለማዊ የሚቆይ አይደለም፣ ጊዜያዊ ነው። ማለትም ከሞት በኋላ ዘላለማዊ ሕይወትን እንዲያገኙ ነው። ቁርአኑ ግን አባትነትን ሲክድ ምንድን ነው እሱ የሚለው? አባታችሁ ቢሆን ኖረው ፈጣሪ እንዴት ይቀጣችኋል? በምድር ላይ እንዴት ስታጠፉ ይቀጣችኋል? ይሄ አባታችሁ ስላልሆነ ነው ይላል። መጽሐፍ ቅዱስ ደግሞ ምን ይላል? አባቱ የማይቀጣው ልጅ ካለ እሱ ዲቃላ ነው ይላል። ልጁ ሲያጠፋ ዝም የሚል ካለ አባት አይደለም። ልጅ እዛ ጋር እያነሳ ዕቃ ሲሰባበር ብታየው፣ ሰዎችን ሲሳደብ፣ ሰዎችን ሲመታ፣ እንደዛ ሲያድግ ዝም የሚል ካለ አባት ልጁን እየጠቀመው አይደለም፣ እየጎዳው ነው። መጽሐፍ ቅዱስ ምን ይላል? ስለመወዳችሁ ቀጣችኋለሁ፣ ቅጣቴም ዘላለማዊ አይደለም ይላል። ገነት እንድገቡ ነው፣ እንዳታጠፉ ነው ይላል። ቁርአን ደግሞ ምን ይላል? ይህንን ሲቃወም አባታችሁ ስላልሆነ እኮ ነው የሚቀጣችሁ፣ አባታችሁ ቢሆን ኖሮ አይቀጣችሁም ነበር ይላል። እሺ እሱን ቁርአኑን እሱን ክፈትልኝ፣ ንገረኝ፣ እኔ መክፈት እችላለሁ። ኦኬ ቡርካ አንዴ ክፈትልን። ሱራ 2 ሶሪ ቅድሚያ ቁርአን እንትኑ መጽሐፍ ቅዱስን አንዴ ክፈትልን። ራእይ ምዕራፍ 3 ቁጥር 19 ላይ አንተ ኦኬ ራእይ ምዕራፍ 3 ቁጥር 19 ምን ይላል? እሺ እኔ የምወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። ስለዚህ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የሚወዳቸውን ሁሉ ይቀጣቸዋል፣ ይገስጻቸዋል። ማነው እንትና ፋጡማ? ይህ ስሙን። ስለዚህ መጽሐፍ ቅዱሳችን የሚነግረን የሚቀጣቸው የሚወዳቸውን ነው አይደለ? የሚወዳቸው ሁሉ ገስጻቸዋለሁ፣ እቀጣቸዋለሁ። ኦኬ። ስለዚህ መጽሐፍ ቅዱስ የሚነግረን ስናጠፋ የሚቀጣን በጥፋታችን እንዳንቀጥል ስለሚወደን ነው እግዚአብሔር አይደለ? አው እሱ እንደናንተ አስተምሮ ነው። መልካም። ቁርአኑ ደግሞ የሚቀጣችሁ ልጆች ስላልሆናችሁ ነው የሚያሰቃያችሁ የሚቀጣችሁ ይላል። ሱራ 5:18 እንክፈትላት። ሱራ 5:18 አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአቶቻቸው ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ በላቸው ይላል። ስለዚህ እዚህ ጋር አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ኦኬ የሚለው እዚህ ጋር አይሁዶችንም ክርስቲያኖችንም አላህ እንደማይጣላቸው ነው የሚያስተምረው እዚህ ጋር ማለት ነው። ነው አይደለም? ክፍሉ መደም ማስተይ ደግመህ አንብብላት። እኔ እዚህ ጋር ያነበብኩት ነው። ሱራ 5 ምንድን ነን አሉ? ልጆች ነን አሉ። ልጆች ከሆናችሁ ካዳ ለምን ኃጢአት ስትሰሩ ያሰቃያችኋል? ለምን ይቀጣችኋል? እያለ ነው። ቆይ እዚህ መጀመሪያ እየጨረስን ነው። አይሁዶችና ክርስቲያኖችንም እኛ የአላህ ልጆችና ወዳጆቹ ነን አሉ። 4 ነጥብ ዘጋው። ይሄ ማለት አይሁዶችንም ክርስቲያኖችም አላህ እንደማይጣላቸው ወዳጆቹ እንደሆኑ ይሄን ተናገሩ ማለት ነው። እዛ ታዲያ በኃጢአቶች አላህ ግን ምን አለ? ወዳችኋለሁ ነው ያላቸው ወይንስ
አይደላችሁም ያላችሁ። ማውራት እችላለሁ አሁን? ኦኬ ልጨርስ አንዴ እና ከዛ ችግር የለውም። ጨርሽ። ታዲያ በኃጢአቶቹ ለምን ያሰቃያችኋል? አይደላችሁም? ያሰቃያችኋል አይደላችሁም? እናንተ ከፈጠራቸው ሰዎች ናችሁ በላቸው። እዚህ ጋር ደግሞ ሰላቱ ለሚሻው ሰው ይምራል። እዛ አራት በላቸው ካለ በኋላ ምን ይላል መሰለህ? ለሚሻው ሰው ትክክል ነው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። ያ ማለት እንደ ስራችን ማለት ነው። እውነት የሰራ ሰው እንደማይቀጣና ደግሞ እውነት ያልሰራ ሰው እንደሚቀጣ ከዛ የሰማያትና የምድርን በመካከላቸውም ያለው ሁሉ ፋጡማ አሁን ክርስቲያኖችና አይሁዶች ፈጣሪያቸውን አባታቸው ይላሉ አይደለ? አይደል? መልካም። መጽሐፍ ቅዱስ ላይ እንዳሳየንሽ ወዳጆቹን ደግሞ እግዚአብሔር ይቀጣል አይደለ? ሲያጠፉ አልገባኝም። እግዚአብሔር የእናንተን እየነገርከኝ ያለው እኮ የኛ ማለት ነው። ስናጠፋ ዕብራውያን ምዕራፍ 12ን አንዴ ክፈትልኝ፣ ቁጥር 5 ጀምሮ ሲያጠፉ ይቀጣቸዋል። እግዚአብሔር ሲያጠፉ ይቀጣል። ለምን? ጠፍተው ተሰነካክለው በኃጢአት ወድቀው የሰይጣን እስረኛ እንዳይሆኑ ሲያጠፉ ይቀጣቸዋል። እግዚአብሔር የሚቀጣቸው ሊጎዳቸው ሳይሆን ሊጠቅማቸው ነው። የሚቀጣቸው ሊጎዳቸው ሳይሆን ሊጠቅማቸው ነው። ቁርአን ግን በተቃራኒ ምን ይላል? ኖ ልጆች አይደላችሁም፣ ልጆች ብትሆኑ ኖሮ አይቀጣችሁም። ይሄ ፌር እኮ አይደለም። ፋጡማ አንቺ አሁን ልጅ አለሽ። አንቺን ታዩ የሆነ ልጅ አንድ ሰውዬ አለ። ልጁ ሲያጠፋ አየውና ሰዎችን ሲሳደብ አሮጊቶች ሲመታ አየና አባት ልጁን ገረፈ። ሰንበዲ መጥቶ ላንቺ አየሽ፣ ያ ሰውዬ እኮ የዛ ልጅ አባት ስላልሆነ ነው አለሽ። ለምን ስትዩ ይኸው ልጁ እዛ ጋር ሲያጠፋ ሲሳደብ ሽማግሌዎችና አሮጊቶችን ሲመታ አባት ሰውየው መታው ገረፈው። ልጁ ቢሆን ኖሮ ሲያጠፋም ልጁ ዝም ነበር የሚለው ቢልሽ ትቀበይዋለሽ? አልቀበለውም። ማለት ያው ልጁ እንዲስተካከል ብሎ ነው። ጎበዝ። አየሽ አላህ ምን አለ? ልክ ሰውየው እንደ ገራፊው ይገርፋል። የገረፈው ስለዚህ ምንድነው እሱ አለ አባት ስላልሆነ ነው። አንዴ ጣልቃ ትግባ። አባት ስላልሆነ ነው። አባት ቢሆን ኖሮ አይገርፋቸውም ማለት። መጽሐፍ ቅዱስ ደግሞ ምን አለ? የምገርፋቸው ልጆቼ ስለሆኑ አጥፍተው ጠፍተው እንዳይቀሩ ነው። ይኸው ደግሜ ላንብብልሽ እዚህ ጋር ቀጥል አንብቦ። እሺ እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። ቀጥል። ኦኬ ለመቀጣት